ሲኦል የደበቀው ምስክር። ምዕራፍ 2 ሕያው የወንጌል ቃል ያለ ልፋት እንድንኖር የሚያደርገን ኃይል። የኢየሱስ ክርስቶስ ወንጌል በሰው ጥረት ለመታገል፣ ለመጣር ወይም እምነትን ለመፍጠር የሚቀርብ ጥሪ አይደለም። ሆኖም ለዘመናት ሲኦል ይህን እውነት በጥንቃቄ በመደበቅ የሰውን ልጅ በድካም፣ በበደለኛነት ስሜትና በግራ መጋባት ውስጥ ዘፍቆታል። ብዙ አማኞች እምነት የሚመረት፣ መታዘዝ የሚገደድ፣ ጽድቅም በጥረታቸው የሚገኝ መስሏቸው እንዲታለሉ ተደርገዋል። ይህ ከሲኦል በጣም ከተጠበቁ ምስጢሮች አንዱ ነው። ሰዎች የእግዚአብሔርን ሕይወት በገዛ ጥረታቸው ማግኘት እንዳለባቸው እስካመኑ ድረስ ክርስቶስ አስቀድሞ የሰጠውን ነፃነት ማጣጣም ሳይችሉ በባርነት ይቆያሉ። በወንጌል እምብርት ውስጥ ቀላልና ስር ነቀል የሆነ እውነት አለ። የእግዚአብሔር ቃል ሕያው፣ የሚሠራና ሕይወትን የሚሰጥ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሕያው ነውና የሚሠራም ይላል ዕብራውያን 4:12። ቃሉ ሕያውና የሚሠራ ሆኖ ሲቀበሉት ጥረትን አይጠይቅም። ይልቁንም ሕይወትን ያመጣል፣ ነፍስን ያነቃቃል፣ እንዲሁም እምነት፣ መታዘዝና ጽድቅ በእኛ ውስጥ ካለው ከክርስቶስ ሕይወት በመነጨ ሁኔታ በተፈጥሮ እንዲፈስ ያደርጋል። ይህ ምዕራፍ ጠላት ለረጅም ጊዜ ሊደብቀው የፈለገውን እውነት ይገልጣል። ማመን የሰው ሥራ አይደለም። እምነት እግዚአብሔር የፈጸመውን ሥራ የሚያንቀሳቅስ ሞተር አይደለም። ይልቁንም ሕያው ቃሉ ክርስቶስ አስቀድሞ የፈጸመውን ነገር ይገልጣል፣ ያሳያል። ይህንን መረዳት የክርስትናን ሕይወት ከመታገል ወደ ማረፍ፣ ከሥራ አፈጻጸም ወደ ተሳትፎ፣ እንዲሁም ከሰው ጥረት ወደ ክርስቶስ ጋር አንድ መሆን ይለውጠዋል። በሚከተሉት ገጾች ውስጥ የሕያው ቃሉን ኃይል እንመረምራለን። ሃይማኖት እንዴት ቃሉን በጥረት እንደሚተካ እናጋልጣለን። እንዲሁም ክርስቶስ አስቀድሞ ከሰጠን ሕይወት በመነጨ ሁኔታ በነፃነት፣ በደስታና ያለ ልፋት የምንኖርበትን መንገድ እንገልጣለን። ያለ ልፋት እንድንኖር የሚያደርገን ኃይል። የእግዚአብሔር ቃል ወንጌል፣ ሰሚው የሚለውን ቃል ያለ ልፋት በተፈጥሮ እንዲኖረው የሚያደርግ ሕያው ኃይል እንጂ ጥረትን የሚጠይቅ አይደለም። የእግዚአብሔር ቃል ሕያውና የሚሠራ በመሆኑ ሰሚው በተፈጥሮ እንዲኖር ያደርገዋል። የእግዚአብሔር ቃል ሕያው ነውና የሚሠራም፣ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ዕብራውያን 4:12። የወንጌል ቃል የራሱ የክርስቶስ ሕያው ቃላት ነው። ኢየሱስ ቃሉ መንፈስና ሕይወት እንደሆነ ተናግሯል። ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው። ዮሐንስ 6:63። የእግዚአብሔር ቃል ክርስቶስ የሆነውንና ያደረገውን ሁሉ በውስጡ የያዘና ያለ እርሱ ጥረት በተፈጥሮ እንዲኖሩበት የሚያደርግ ሕያው ኃይል ነው። ኢየሱስ ሰዎች በእርሱ የሚኖሩበት የእግዚአብሔር ሕያው ቃል ነው። ኢየሱስ እኔን የሚበላ በእኔ ይኖራል ሲል የእርሱን ሕያው ቃል የሚያገኝ ሁሉ ያለ ምንም ንቁ ጥረት ልክ እንደ እርሱ ያለ ልፋት እንደሚኖር እየነገረን ነበር። ሕያው አብ እንደላከኝ እኔም ከአብ የተነሣ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሣ ሕያው ይሆናል። ዮሐንስ 6:57። የአዲስ ኪዳን አገልግሎት ሰዎች በእርሱ እንዲኖሩ የሚያደርግ የጽድቅና የመንፈስ ቃል አገልግሎት ነው። እርሱም ደግሞ ለፊደል ሳይሆን ለመንፈስ ለሚሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። 2 ቆሮንቶስ 3:6። የወንጌልን ቃል በእኛ ውስጥ ውጤታማ በሆነ መንገድ እንደሚሠራ ሕያውና ንቁ ኃይል አድርገን ስንቀበለው እንድንኖር ያደርገናል። ስለዚህም የእግዚአብሔርን ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በሚያምኑ ደግሞ እንደሚሠራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። 1 ተሰሎንቄ 2:13። ነገር ግን የእግዚአብሔርን ቃል እንደ ተራ መረጃ ወይም እንደ ፊደል ብቻ ካየነው በእርሱ እንድንኖር አያደርገንም። ማመን እርስዎ የሚፈጥሩት ነገር አይደለም፣ በውስጥዎ ያለው የሕያው ቃል ተፈጥሯዊ ውጤት ነው። ኢየሱስ እንዲህ ብሏል፣ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። ዮሐንስ 5:25። በቃሉ መኖር ማለት ማመን በራሱ ማለት ነው። ቃሉን እንደ ሕያውና አንቀሳቃሽ ኃይል ካልተቀበልነውና እንደ ተራ መረጃ ብቻ ከቆጠርነው እንድንኖር አያደርገንም። የወንጌልን ቃል በዚህ መንገድ መያዝ ማመንን ወደ የግል ጥረት ይለውጠዋል። እውነተኛ ማመን ምንም አይነት ጥረት አያስፈልገውም፣ ምክንያቱም በውስጥዎ ያለው የሕያው ቃል ሥራ ነው። ጳውሎስ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሏል። ሮሜ 10:17። ሕያው የሆነውን ቃል ስንሰማ እምነት በተፈጥሮ ይመጣል። እውነቱን ትሰማላችሁ፣ የእግዚአብሔር ቃል ወደ እናንተ ይመጣል፣ ምክንያቱም የእግዚአብሔር ቃል ራሱ በተፈጥሮ እንድታምኑና በእርሱ እንድትኖሩ የሚያደርግ ሕያው መንፈስ ነው። ስለዚህ የእግዚአብሔር ቃል እርስዎ የሚያደርጉት ነገር ሳይሆን ለእናንተ የሚነግራችሁን ነገር በውስጣችሁ የሚያደርግላችሁ ነገር ነው። ለምሳሌ ኢየሱስ ለ38 ዓመታት ሽባ የነበረውን ሰው ተነስተህ ሂድ ባለው ጊዜ ያንን ሰው እንዲነሳና እንዲሄድ ያነቃቃውና ሕይወት የሰጠው የኢየሱስ ቃል ራሱ ነው። ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ዮሐንስ 5:89።
ኢየሱስ ለሰውየው ያለውን እንዲያደርግ ትእዛዝ ወይም መመሪያ ብቻ እየሰጠው አልነበረም፤ ይልቁንም በሕያው ቃሉ ሕይወትን እየሰጠውና በእርሱ እንዲኖር እያንቀሳቀሰው ነበር። የኢየሱስ ሕያው ቃል በመጣ ጊዜ ሰውየው አልተከራከረም፤ ይልቁንም ለ38 ዓመታት ሊያደርገው ያልቻለውን ማድረግ ጀመረ። የኢየሱስ ቃላት በሰውየው ውስጥ ማመንን ፈጠሩ፣ ምክንያቱም እምነት የሚመጣው ከእግዚአብሔር ሕያው ቃል ነው። የምንሰብከውና የምናስተምረው ሰዎችን የማያነቃቃ ወይም ሕያው የማያደርግ ከሆነ መንፈስ የሌለበት የቃሉ ፊደል ብቻ ነው። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። 2 ቆሮንቶስ 3:6 ፊደል ዕውቀት ያለው ሰው ያደርግዎታል እንጂ ሕይወትን አያስተላልፍም። ለዚህም ነው ጳውሎስ ለቆሮንቶስ ሰዎች እምነታቸው በእግዚአብሔር ኃይል ላይ እንጂ በሰው ጥበብ ላይ እንዳይመሠረት በመንፈስና በኃይል ማሳያ እንጂ በሚያባብል የሰው ጥበብ ቃል ላለማስተማር የቆረጠው። እኔም በድካምና በፍርሃት በመንቀጥቀጥም ብዙ በእናንተ ዘንድ ነበሩ፣ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም የሚያባብል የጥበብ ቃል አልነበረም፣ ነገር ግን የመንፈስና የኃይል መግለጫ ነበረ። 1 ቆሮንቶስ 2:3-5 ጴጥሮስም ሲመክር ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር፣ ማንም የሚያገለግል ቢሆን እግዚአብሔር በሚሰጠው ኃይል ያገልግል፣ እግዚአብሔር በኢየሱስ ክርስቶስ በኩል በሁሉ ይከበር ዘንድ ብሏል። 1 ጴጥሮስ 4:11 ሕያው ቃሉ በልባችንና በአፋችን ቅርብ ሆኗል፣ ይህም የእምነት ቃል ነው። ነገር ግን ምን ይላል? ቃሉ በልብህ በአፍህም ሆኖ ለአንተ ቅርብ ነው፣ ይህም የምንሰብከው የእምነት ቃል ነው። ሮሜ 10:8 ኢየሱስ ጴጥሮስን በውኃ ላይ እንዲራመድ ባዘዘው ጊዜ በሕያው ቃሉ ጴጥሮስን እያንቀሳቀሰው ነበር። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ለመሄድ በውኃው ላይ ተራመደ። ማቴዎስ 14:29 ኢየሱስ በእግዚአብሔር ሕያው ቃል አማካኝነት በእርሱ ከተፈጥሮ በላይ በሆነ ሕይወት እንድትኖሩ የሚያደርጋችሁ ልክ በዚህ መንገድ ነው። ዮሐንስ ኢየሱስ በዓይናቸው ያዩትና በእጃቸው የዳሰሱት ሕያው ቃል እንደሆነ ይነግረናል። ኅብረቱም ከሕያው ቃሉ ከኢየሱስና ከአብ ጋር እንደሆነ ይገልጻል። እኛም በሕያው ቃሉ በኩል ከእግዚአብሔር ጋር ያው ኅብረት ሊኖረን እንደሚገባ ይመክረናል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተናልም፣ እንመሰክርማለን። በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአብ ጋር ከልጁም ከኢየሱስ ጋር ነው። አንደኛ ዮሐንስ 1:1-3 ጳውሎስ በልስጥራ በሰበከ ጊዜ ከልጅነቱ ጀምሮ እግሩ ሽባ የሆነ አንድ ሰው ነበረ። ነገር ግን ጳውሎስ የሚሰብከውን ሕያው ቃል ሲሰማ በተፈጥሮ እንዲያምንና ጳውሎስ በሰበከው መሠረት እንዲኖር ተቻለ። ጳውሎስም ይህ ሰው በእግዚአብሔር ቃል አማካኝነት በተፈጥሮ እንዲያምን እንደተቻለ ባየ ጊዜ ተነስና ሂድ ብሎ አዘዘው፣ እጁንም ይዞ አስነሳው። በልስጥራም እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። ጳውሎስም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ በቀጥታ በእግርህ ቁም አለው። እርሱም ዘሎ ተነሳና ተመላለሰ። ሐዋርያት ሥራ 14:8-10 ጳውሎስ ሰውየውን ለመፈወስ አልሞከረም። እርሱ በቀላሉ በራሱ የሚሠራውን ሕያው ቃል ሰጠ። ሕያው ቃሉ በሰውየው ውስጥ ሲሠራ ጳውሎስ በቀላሉ ተነስቶ እንዲሄድ አበረታታው። ሰውየው እንዲነሳና እንዲሄድ ያደረገው የጳውሎስ ትእዛዝ አይደለም፣ የእግዚአብሔር ሕያው ቃል ነው እንዲነሳና እንዲሄድ ያደረገው። የእግዚአብሔር ቃል አስቀድሞ ያላደረገውን ማንም ሊያደርግ አይችልም። የክርስቶስ ሕያው ቃል አስቀድሞ ካላደረገው በቀር በማንኛውም ጸሎት ወይም ኑዛዜ ኮንፌሽን ተአምር ማድረግ አይችሉም። ይህን እውነት በጽኑ ይወቁ። የእግዚአብሔር ቃል በማንኛውም ሁኔታ ውስጥ የሚፈጽመው ነገር ክርስቶስ በሞቱና በትንሣኤው አስቀድሞ የፈጸመውን ነው። ሕያው ቃሉ በቀላሉ በክርስቶስ ዘንድ አስቀድሞ እውነት የሆነውን ነገር ወደ መገለጥ ያመጣል። የኢየሱስ የተፈጸመ ሥራ በመንፈስ በሚሰበክበት ጊዜ ሁሉ ሕያው ቃሉ እንደ እውነት ምስክር ሆኖ ይገለጣል። እነርሱም ወጥተው በየስፍራው ሰበኩ፣ ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። አሜን። ማርቆስ 16:20 የእግዚአብሔር ቃል እውነት በክርስቶስ አስቀድሞ የተከናወነው ነገር እውነት ነው። አሁን ያለው ሕያው ቃል ደግሞ የተፈጸመውን የክርስቶስን ሥራ ለመግለጥና ስለ እውነት ለመመስከር ይሠራል። ስለዚህ ማመን የክርስቶስን የተፈጸመ ሥራ በእርግጠኝነት የሚያውጀው የሕያው ቃሉ ስብከት ተፈጥሯዊ ውጤት ነው። በዚህ መልኩ ማመን ማለት በሕያው የእግዚአብሔር ቃል መኖር፣ ራስዎን እንደ ተነሳው ክርስቶስ ማየት እንጂ እሱን ለመታዘዝ ወይም እውነት ለማድረግ መሞከር አይደለም። እንደ እግዚአብሔር ቃል ከሆነ ማመን በእግዚአብሔር ቃል መኖር እንጂ እውነትን ዝም ብሎ መቀበል አክኖሌጅመንት ብቻ አይደለም። ስለዚህ ሕያው ቃሉን ስትሰሙ በእርሱ እንዲያኖርዎትና በክርስቶስ አስቀድመው የሆኑትን ማንነት እንዲያነቃቃዎት በመመኘት ቅረቡት። ኢየሱስ በውስጣችሁ ያለ ሕያው ቃል ነው። በእርሱ እንዲያኖርዎት ወደ እርሱ ሲዞሩ ጴጥሮስን ያለ ልፋት በውኃ ላይ እንዲራመድ እንዳደረገው ሁሉ እርስዎን በእርግጠኝነት በእርሱ እንዲኖሩ ያደርግዎታል። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ለመሄድ በውኃው ላይ ተራመደ። ማቴዎስ 14:29
ነገር ግን የእግዚአብሔርን ቃል ለመታዘዝ ወይም ለማድረግ ከሞከሩ በራስ ጥረት ውስጥ ይወድቃሉ፣ እንዲሁም የተሳሳተ የማመን አይነት ይፈጥራሉ። የወንጌልን ቃል በውጫዊ ሁኔታ በራስዎ ጥረት አይታዘዙትም። ይልቁንም ሕያው ቃሉ ያነቃቃዎታል፣ ሕይወት ይሰጥዎታል፣ እንዲሁም እንደሚለው እንድትኖሩ ያደርጋቸዋል። በተሳሳተ የማመን ሐሳብ በክርስቶስ የተፈጸመውን የእግዚአብሔርን እውነት ማድረግ አይችሉም። ሙሉ በሙሉ ለእውነቱ መገዛትና በውስጥዎ ያለው ሕያው ቃል እንዲያነቃቃዎትና እንዲያኖርዎት መፍቀድ አለብዎት። ጳውሎስ እንዲህ ሲል ይህንኑ ማለቱ ነበር። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ 2:20። የእግዚአብሔር ቃል ሁል ጊዜ ጻድቅ በማመን እንደሚኖር ይነግረናል። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢመለስ ነፍሴ በእርሱ ደስ አይላትም። ዕብራውያን 10:38። ማመን ከክርስቶስ መኖር ነው። ሃይማኖት እንዴት እንደሚያታልል! ማመን በጥረት ሲተካ እንደ እግዚአብሔር ቃል አስቀድመው በክርስቶስ ስለሆኑና እርሱንም ለዘላለም ስለወረሱ ሃይማኖት በረቀቀ መንገድ ይመጣና ካመናችሁ እግዚአብሔር አስቀድሞ የሰጠውን ማግኘት ትችላላችሁ ብሎ በመስበክ ወንጌልን መልክ ያስይዘዋል። ይህ የአነጋገር ዘይቤ የሕያው ቃሉን ኃይል በዝምታ ያስወግድና ማመንን እግዚአብሔር አስቀድሞ የሠራው ሥራ በሕይወቶ ውስጥ እውነት መሆን አለመሆኑን የሚወስን ቅድመ ሁኔታ ያደርገዋል። በዚህም ምክንያት ማመን የሕያው ቃሉ ተፈጥሯዊ ውጤት መሆኑ ቀርቶ እውነትን ያነቃቃል ተብሎ ወደሚታሰብ የሰው ምላሽ ዝቅ ይላል። ይህ መዛባት ማመንን ልክ የጌታ የተፈጸመ ሥራ ውጤታማ እንዲሆን የሚያደርግ ወሳኝ ነጥብ አድርጎ ያቀርበዋል። እግዚአብሔር አስቀድሞ በክርስቶስ የፈጸመው ነገር ልክ በአየር ላይ እንደተንጠለጠለና እውነት ለመሆን የሰውን እምነት እንደሚጠባበቅ ተደርጎ ይቆጠራል። ምንም እንኳን ይህ መልእክት መንፈሳዊና ወንጌልን ማዕከል ያደረገ ቢመስልም፣ በእውነቱ ግን የእግዚአብሔርን ሥራ የማይለወጥ ባሕሪ የሚጋርድና ትኩረትን ከሕያው ቃሉ ወደ ሰው ጥረት የሚያዞር ረቂቅ ማታለያ ነው። እውነቱ ግን እግዚአብሔር አስቀድሞ ወሳኝ እርምጃ ወስዷል። እግዚአብሔር መላውን የሰው ዘር አስቀድሞ በክርስቶስ ውስጥ አኑሯል። የሰው ልጅ ከእርሱ ጋር ተሰቅሏል። ስለዚህም ለጥፋትና ለሞት ተገዥ የነበረው አሮጌው ሰው አብቅቶለታል። ክርስቶስ ከሙታን ሲነሳ የሰው ልጅም አብሮት ተነስቷል። ይህ ራሱ እግዚአብሔር የመሠረተው የቆመ እውነት ነው። በሰማይም ሆነ በምድር ያለ ምንም ነገር ሊለውጠው አይችልም። አንድ ሰው ስላመነበት ብቻ እውነት አይሆንም። እውነት የሆነው እግዚአብሔር ስለፈጸመው ነው። ሃይማኖት እነዚህን እውነቶች በአእምሮ ደረጃ ይቀበላቸዋል። ነገር ግን ማመንን እንደ ተራ ዕውቅና መስጠት አድርጎ እንደገና በመተርጎም የቃሉን ሕይወት ሰጪ ኃይል ያስወግዳል። ሕያው ቃሉ ያለው በአእምሮ እንድንቀበለው ሳይሆን ሰዎችን ለማንቀሳቀስ፣ ሕይወት ለመስጠትና እንዲኖሩ ለማድረግ ነው። ማመን ከዶክትሪን ጋር መስማማት ብቻ ሆኖ ሲቀር ቃሉ ከመንፈስና ከሕይወት ይልቅ እንደ ተራ መረጃ ይቆጠራል። በዚህ ምክንያት እውነቱ ሳይገለጥ ይቀራል። ይህ የሆነው እውነቱ ውሸት ስለሆነ ሳይሆን በሰሚዎቹ ውስጥ ውጤታማ ሆኖ እንደሚሠራ ሕያው ቃል ሆኖ ስላልተቀበሉት ነው። እንደ እግዚአብሔር ቃል እውነተኛ ማመን አንድን ነገር እውነት ለማድረግ የሚደረግ ጥረት አይደለም። ይልቁንም አስቀድሞ እውነት ከሆነው ነገር መኖር ነው። ማመን ማለት ሕያው ቃሉ ስለሚገልጥልዎት ራስዎን በክርስቶስ እንደተጠመቁ አድርገው ማየት ነው። ማመን ማለት ሕያው ቃሉ በዚያ እውነት ውስጥ እንዲኖሩ ስለሚያደርግዎት ራስዎን ኢየሱስ በትንሣኤው እንዳለ አድርገው ማየት ነው። ማመን እርስዎ የሚፈጽሙት ተግባር አይደለም። ቃሉ ሕያውና የሚሠራ ሆኖ ሲቀበሉት ከቃሉ የሚፈስ ሕይወት ነው። በኢየሱስ ማመን ማለት በእርሱ ውስጥ አስቀድመው ማን እንደሆኑ የሚገልጠውን ሕያው ቃል ማመን ነው። ሕያው ቃሉ በሚታወጅበት ጊዜ ሰሚው ከክርስቶስ ሕይወት፣ ማንነት፣ ጽድቅና ሥልጣን በመነጨ ሁኔታ እንዲኖር ያነቃቀዋል። ማመን ያለ ልፋት የሚሆነው ለዚህ ነው። በፍቃድ ኃይል፣ በዲሲፕሊን ወይም በራስ ጥረት የሚመረት አይደለም። የክርስቶስ ቃል የሚናገረውን ነገር በእርስዎ ውስጥ የማድረጉ ተፈጥሯዊ ውጤት ነው። የማመን ዓላማ ክርስቶስን ለማግኘት ሳይሆን ከክርስቶስ ለመኖር ነው። እምነት የተሰጠን ወልድን እንድንወርስና ከሕይወቱ እንድንኖር ነው። እግዚአብሔር አስቀድሞ በእርሱ ውስጥ ስላኖረን እኛ ወደ ክርስቶስ እናምናለን። ማመን ማለት ተሳትፎ፣ አንድነትና መጣመር ነው። እርሱም ክርስቶስ በመንፈስ ቅዱስ ኃይል ሕይወቱን በእኛ ውስጥ መኖሩ ነው። ሃይማኖት ማመንን ክርስቶስን ለመቀበል ሊያደርጉት የሚገባ ነገር አድርጎ ያቀርበዋል። ወንጌል ግን ማመንን አስቀድሞ በውስጥዎ ካለው ከክርስቶስ የሚፈስ ሕይወት አድርጎ ያቀርበዋል። ሃይማኖት ይህ እውነት እንዲሆን እመን ይላል። ሕያው ቃሉ ግን ስሙ፣ በሕይወትም ትኖራላችሁ ይላል። ሥልጣኑ ያለው ማመን ውስጥ እንደ ተግባር ሳይሆን ሕይወት በሚሰጠው ቃል ውስጥ ነው። ለዚህም ነው የክርስቶስ የተፈጸመ ሥራ ሕያው ቃሉ በመንፈስ በሚሰበክበት ቦታ ሁሉ የሚገለጠው። ቃሉ እውነትን እውነት ለማድረግ አይሞክርም። ይልቁንም አስቀድሞ የተከናወነውን ይገልጣል፣ ያሳያል። ምልክቶች፣ ድንቆች፣ ለውጥና ሕይወት በተፈጥሮ ይፈሳሉ፣ ምክንያቱም ሕያው ቃሉ ራሱን ያጸናል። ረቂቁ የሃይማኖት ውሸት በቅድመ ሁኔታ ላይ የተመሠረተ ባለቤትነት ኮንዲሽናል ፖሰሽን ነው። የወንጌል እውነት ግን የተወረሰ እውነታ ኢንሄሪትድ ሪያሊቲ ነው። ማመን መታገል፣ ለማነሳሳት መሞከር ወይም ጠብቆ ለማቆየት የሚደረግ ጥረት አይደለም።
ማመን ማረፍ፣ መሳተፍና ከክርስቶስ መኖር ነው። ሕያው ቃሉን ያገኙ ሰዎች አዲስ የሕይወት ዘይቤ ነው። በሃይማኖት የተሸሸገ መዛባት። ይህ የተሳሳተ የማመን ሐሳብ ብዙ ጊዜ እውነተኛ አምልኮና ታማኝነት ይመስላል። መንፈሳዊ ቃላትን ይጠቀማል፣ እንዲሁም ለጌታ መሰጠትን እና ታማኝነትን ያጎላል። ነገር ግን ከውስጡ ሲታይ ሕያው ቃሉን በሰው ጥረት ይተካል። ማመንን የእግዚአብሔር ሥራ ውጤት አድርጎ ከማቅረብ ይልቅ የእግዚአብሔር ሥራ እንዲከናወን የሚያደርግ ምክንያት አድርጎ ያቀርበዋል። ይህን በማድረግም አማኞችን ከዕረፍት ያወጣቸዋልናም ረቂቅ በሆነ ጫና ውስጥ ይከታቸዋል። የተፈጸመው ሥራ ከእንግዲህ የተጠናቀቀ መሆኑ ቀርቶ ማነሳሳት የሚያስፈልገው መጠበቅ ወይም መረጋገጥ ያለበት ነገር ይሆናል። ጸጋ በዝምታ በጥረት ይተካል። አማኞችም ክርስቶስን እንደ ሕይወታቸው አድርገው ከመመልከት ይልቅ እምነታቸውን ለመለካት ወደ ውስጣቸው እንዲመለከቱ ይማራሉ። ወንጌል ወደ ሕያው ቃሉ ቀላልነት ይመልሰናል። እምነት የእግዚአብሔርን ሥራ ውጤታማ አያደርገውም። ይልቁንም ቃሉ ሕይወትን በመስጠት እምነትን ውጤታማ ያደርገዋል። ማመን ማለት አንድ ነገር እንዲከሰት መጣር አይደለም። ማመን ማለት ክርስቶስ አስቀድሞ ሁሉም ነገር እውነት፣ ምሉዕ እና ዘላለማዊ ካደረገበት እውነታ መኖር ነው። ጳውሎስ እንዳወጀው እርሱ የሚኖረው ሕይወት በራሱ የሚመረጥ ሳይሆን በእግዚአብሔር ልጅ በማመን የሚኖር ነው። ይህ ማመን ጥረት ሳይሆን አንድነት ነበረ። እርሱም ክርስቶስ በእርሱ መኖሩ ነበረ። ወንጌል የሚያውጀው ሕይወት ይህ ነው፣ በሕያው ቃሉ የሚነቃቃ፣ በዕረፍት ላይ የተመሠረተ፣ በአንድነት ውስጥ ስር የሰደደ እና በእኛ ውስጥ በሚኖረው በክርስቶስ አማካኝነት ያለ ልፋት የሚገለጥ ሕይወት። ስለዚህ ማመን ማለት በመታገል የሚገለጥ አምልኮ አይደለም። ይልቁንም እንደ ሕይወት የሚገለጥ አምልኮ ነው። በክርስቶስ ውስጥ የመሳተፋችን መገለጫ ነው። አስቀድሞ ሕይወታችን ከሆነው ከወልድ የመኖር ተሞክሮ ነው። ማመንን በተመለከተ ከሲኦል በጣም የተጠበቀው ምስክር። የኢየሱስ ክርስቶስ ወንጌል በተስፋ መቁረጥ ውስጥ እንድንደክም፣ ማለቂያ በሌለው ጥረት እንድንወጠር ወይም በሰው ትግል እምነትን እንድንፈጥር የሚቀርብ ጥሪ አይደለም። ሆኖም ለማይታለፉ ትውልዶች ይህ ጥልቅ እውነት በጠላት በጥንቃቄ ተደብቆ ቆይቷል። ይህም የሰው ልጅ በድካም በበደለኛነት ስሜት እና በግራ መጋባት ውስጥ ታስሮ እንዲቀር አድርጎታል። ለዘመናት ሰዎች እምነት እነርሱ መፍጠር ያለባቸው ነገር እንደሆነ፣ መታዘዝ ከራሳቸው መጭመቅ ያለባቸው ነገር እንደሆነ እና ጽድቅ ደግሞ በማይታክ ጥረት የሚገኝ ሽልማት እንደሆነ ተደርገው እንዲታለሉ ተደርገዋል። ይህ ማታለል ከሲኦል በጣም በጥብቅ ከተጠበቁ ምስጢሮች አንዱ ነው። ይህ ውሸት በጣም ረቂቅና ውጤታማ ከመሆኑ የተነሳ ብዙሃኑን የእግዚአብሔር ሕይወትና ሞገስ በሰው አፈጻጸም ላይ የተመሠረተ ነው በሚል ቅርት ውስጥ እንደታሰሩ እንዲቆዩ አድርጓቸዋል። አማኞች የእግዚአብሔርን ሕይወት በገዛ ትግላቸው ማግኘት እንዳለባቸው በሚለው ሐሳብ ላይ እስከ ተጣበቁ ድረስ በባርነት ውስጥ ተዘፍቀው ይቆያሉ። እንዲሁም ክርስቶስ አስቀድሞ የገዛላቸውን ነፃነት ሙሉ በሙሉ ማጣጣም አይችሉም። የጠላት ስልት ሆን ተብሎ የታቀደ እና ተንኮለኛ ነው። እርሱ ሰዎች በኢየሱስ የተፈጸመ ሥራ ውስጥ ከማረፍ ይልቅ ወደ ውስጣቸው እንዲመለከቱ፣ በገዛ ጉልበታቸው እንዲታመኑ እና በጥረት እንዲዝሉ ይፈልጋል። ከእግዚአብሔር ጋር ያለው ሕይወት በጥረታቸው ሊገኝ እንደሚገባ አማኞችን በማሳመን አስቀድሞ በክርስቶስ ወራሽ የሆኑበትን ያንን ያለ ልፋት የሚገኝ የተትረፈረፈ ሕይወት እንዳያገኙ ያደርጋቸዋል። በእውነቱ የወንጌል ኃይል በሰው ድካም ወይም ጥረት ውስጥ አይገኝም። ሕያው የእግዚአብሔር ቃል አማኞች ያለ ትግል በተፈጥሯቸው በኢየሱስ ክርስቶስ ድል እና ጽድቅ ውስጥ እንዲኖሩ ይለውጣል፣ ይደግፋል፣ እንዲሁም አቅም ይሰጣቸዋል። ይህ ምስክር በመጨረሻ ሲገለጥ የእምነት አመለካከት ሙሉ በሙሉ ይለወጣል። አማኞች የእግዚአብሔር ሕይወት የሚከተሉት ወይም የሚፈጥሩት ነገር እንዳልሆነ ይረዳሉ። እርሱ አስቀድሞ ተሰጥቷቸዋል። የቀረው ነገር ቢኖር እርሱን መቀበል፣ ማመን እና ክርስቶስ ባስገኘው ነፃነት፣ ዕረፍትና ልጅነት ውስጥ መኖር ብቻ ነው። የመታገል እና የሥራ አፈጻጸም ሰንሰለቶች ይበጠሳሉ። ነፍስም የእርሱ ለሆኑት ሁሉ ሁልጊዜም ወደ ታሰበው ያለ ልፋት የሚገኝ ክቡር ሕይወት ትነቃለች። የወንጌል ስር ነቀል ራዲካል ቀላልነት። በወንጌል እምብርት ውስጥ በጣም ጥልቅ የሆነ ቀላልነት እና ስር ነቀል ለውጥ የሚያመጣ እውነት አለ። የእግዚአብሔር ቃል ዝም ብሎ መመሪያዎች፣ የሥነ ምግባር ደንቦች ወይም የትምህርቶች ስብስብ አይደለም። እርሱ ሕያው፣ የሚሠራ እና በኃይል ሕይወትን የሚሰጥ ነው። መጽሐፍ ቅዱስ ይህን እውነት በማያሻማ ሁኔታ ያረጋግጣል። የእግዚአብሔር ቃል ሕያው ነውና የሚሠራም፣ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ዕብራውያን 4:12። ይህ ጥቅስ የእግዚአብሔር ቃል ዝምተኛ ወይም የማይሠራ እንዳልሆነ ይገልጣል። እርሱ እስከ ማንነታችን ጥልቅ ክፍል ድረስ ዘልቆ የሚገባ ተንቀሳቃሽ ኃይል ነው። ነፍስን ይነካል፣ መንፈስን ያቀናል፣ እንዲሁም የልብን አሳብ ያጋልጣል። ወንጌል በሰው ትግል፣ በሥነ ምግባር ጥረት ወይም በዲሲፕሊን አፈጻጸም ላይ አይደገፍም። ታስቦ በተዘጋጀበት መንገድ ሲቀበሉት ሕይወትን በተፈጥሮ ያመጣል። እምነት ያለ ግፊት ይነሳል፣ መታዘዝ ያለ ውጥረት ይፈሳል፣ እንዲሁም ጽድቅ በአማኝ ውስጥ ያለው የክርስቶስ ሕይወት ድንገተኛ መገለጫ ሆኖ ይወጣል። ይህንን እውነታ መረዳት የክርስትናን ሕይወት በጣም ስር ነቀል በሆነ መንገድ ይለውጠዋል።
አማኙ ከድካም ወደ እረፍት፣ ከመታገል ወደ መፍሰስ እና ከሥራ አፈጻጸም ወደ መለኮታዊ ሕይወት ተሳትፎ ይሸጋገራል። በክርስቶስ ያለው ሕይወት አስቀድሞ የተሟላ በመሆኑ የሰው ጥረት ከእንግዲህ ለእምነት ወይም ለጽድቅ መሠረት አይሆንም። ወንጌል አማኞችን ከኢየሱስ ጋር ወደ አንድነት ሕይወት ይጋብዛል። በዚህም የቃሉ ኃይል እያንዳንዱን ሐሳብ፣ ውሳኔና ተግባር ያነቃቃል። እግዚአብሔርን ደስ ለማሰኘት ከመድከም ይልቅ በቀላሉ እንቀበላለን፣ እንታመናለን፣ እናም በእርሱ መኖር እውነታ ውስጥ እንኖራለን። የወንጌል ቀላልነት ስር ነቀል የሚሆነው ነፍስን በጥረት ላይ ከተመሠረተ ሃይማኖት ነፃ ስለሚያወጣና በክርስቶስ ውስጥ ያለ ልፋት የሚገኝ የድል ሕይወትን ስለሚመሰርት ነው። ማመን የሰው ሥራ አይደለም። ማመን ሰዎች በጥረት ሊፈጥሩት ወይም ሊያመርቱት የሚችሉት ተግባር አይደለም። እምነት የእግዚአብሔርን የተፈጸመ ሥራ የሚያነሳሳ መሣሪያ አይደለም። ይልቁንም ልብ ለሕያው የእግዚአብሔር ቃል የሚሰጠው ተፈጥሯዊ ምላሽ ነው። ቃሉ ራሱ አስፈላጊ የሆነውን ነገር ሁሉ ይፈጽማል። ክርስቶስ ስለ እኛ አስቀድሞ ያከናወነውን ሁሉ ይገልጣል፣ ያሳያል። ቃሉ ልብ ውስጥ ዘልቆ ሲገባ እውነተኛ እምነት በራሱ ያለ ልፋትና በኃይል ይነሳል። ይህ መርህ መንፈሳዊ እድገትና ብስለት የሰው ልጅ ትግል ወይም የዲሲፕሊን ውጤት ነው የሚለውን ሰፊ የተሳሳተ ግንዛቤ ይሞግታል። ብዙዎች ለጽድቅ እንዲደክሙ፣ ራሳቸውን ለመታዘዝ እንዲያስገድዱ ወይም የእግዚአብሔርን ሞገስ ለማግኘት እንዲሰሩ ተምረዋል። እነዚህ ጥረቶች ሕይወትንና ለውጥን የሚያመጡ መስሏቸው ያምናሉ። በእውነቱ ግን እምነት ከሰው ጥረት አይመጣም። እርሱ ለሕያው ቃሉ ሕይወት ሰጪ ኃይል የሚሰጥ ምላሽ ነው። ማመን ሥራ ሳይሆን መቀበል መሆኑን ስንረዳ ሁሉም ነገር ይለወጣል። መታገልና የራስ ጥረት ለረፍት ስፍራቸውን ይለቃሉ። የሥራ አፈጻጸም ሸክምን ክርስቶስ አስቀድሞ በፈጸመው ሥራ ውስጥ በሚገኝ የደስታ ተሳትፎ ይተካል። መንፈሳዊ እድገት የእግዚአብሔርን ቃል የመስማት የመቀበልና በእውነቱ ውስጥ የመኖር ተፈጥሯዊ ውጤት ይሆናል። ልብ ሕይወትን ለማግኘት ከእንግዲህ አይታገልም፣ ይልቁንም ለመቀበል በቀላሉ ይከፈታል። በዚህ መንገድ እምነት ያለ ልፋት የሚሆንና ለውጥ የሚያመጣ ነው። ይህም አማኙን አስቀድሞ በክርስቶስ ወደ ተረጋገጠው የተትረፈረፈና ድል አድራጊ ሕይወት ይስበዋል። ሕያው ቃሉ መንፈስና ሕይወት ነው። የእግዚአብሔር ቃል ዝም ብሎ የትምህርቶች ወይም የሥነ ምግባር መመሪያዎች ስብስብ አይደለም። እርሱ ክርስቶስ የሆነውንና ያደረገውን ሁሉ በውስጡ የያዘ ሕያውና ኃይለኛ ኃይል ነው። ቃሉ ሲቀበሉት የአማኙን ሕይወት በተፈጥሮ ያነቃቃል፣ እምነትን፣ መታዘዝንና ጽድቅን ያለ ልፋት ያመጣል። ኢየሱስ ራሱ ይህንን ጥልቅ እውነት እንዲህ ሲል አውጋል። ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው። ዮሐንስ 6:63። እዚህ ላይ ኢየሱስ ቃላቱ ከመንፈስና ከራሱ ከሕይወት የማይነጠሉ መሆናቸውን ይገልጣል። ቃላቱ ሊሰለጥኑባቸው እንደሚገቡ የአእምሮ ጽንሰ ሐሳቦች ወይም ሊገደዱባቸው እንደሚገቡ የሥነ ምግባር ደንቦች ሳይሆን ለሚቀበላቸው ሁሉ ሕይወትን እንደሚሰጡ የእግዚአብሔር ኃይል ሕያው መግለጫዎች ሆነው ሊታዩ ይገባል። ኢየሱስ በተጨማሪ በራሱና በእርሱ ቃል በሚመገቡት መካከል ያለውን የጠበቀ ግንኙነት አብራርቷል። ሕያው አብ እንደላከኝ እኔም ከአብ የተነሣ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሣ ሕያው ይሆናል። ዮሐንስ 6:57። ሕያው ቃሉ ማግኘት ማለት ራሱ ክርስቶስን ማግኘት ማለት ነው። ቃሉ በልብ ተቀባይነትን በሚያገኝበት ቅጽበት ሕይወት በተፈጥሮና ያለ ልፋት ይፈሳል። ለተገደደ ትግል ወይም ለተፈጠረ እምነት አስፈላጊነት የለም፣ ምክንያቱም ቃሉ መንፈስን የማንቃት ነፍስን የመለወጥና አማኙን ከክርስቶስ ሕይወት ጋር የማጣጣም ኃይል በውስጡ ይዟል። ይህ መርህ ከአዲስ ኪዳን አገልግሎት መሠረቶች አንዱ ነው። እርሱም ከሰው ጥረት ሳይሆን ከመንፈስ የሚፈስ አገልግሎት ነው። ጳውሎስ እንዳብራራው እርሱም ደግሞ ለፊደል ሳይሆን ለመንፈስ ለሚሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። 2 ቆሮንቶስ 3:6። የሕያው ቃል አገልግሎት የሕይወት እንጂ የግዴታ አይደለም። የክርስቶስን ብቃት የሚገልጥ በሰው ድካም ሳይሆን በመንፈስ አማካኝነት ለውጥንና ጽድቅን የሚያመጣ አገልግሎት ነው። ሕያው ቃሉን ስንቀበል እምነት በተፈጥሮ ወደሚነቃበት፣ መታዘዝ ያለ ልፋት ወደሚሆንበት እና በክርስቶስ ያለው ሕይወት ትግል ሳይሆን የተትረፈረፈ የመፍሰስ ተሞክሮ ወደሚሆንበት እውነታ እንገባለን። እምነት ሕያው ቃሉን በመስማት በተፈጥሮ ይመጣል። እምነት የሰው ስኬት ወይም የግል ጥረት ውጤት አይደለም። እርሱ ልብ ለሕያው የእግዚአብሔር ቃል የሚሰጠው ተፈጥሯዊ ምላሽ ነው። ጳውሎስ በሮሜ መልእክቱ ላይ ሲጽፍ ይህንን ግልጽ አድርጎታል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሮሜ 10:17። እምነት የሚነሳው የእግዚአብሔር ቃል ዝም ብሎ እንደ ተራ መረጃ ወይም እንደ ረቂቅ ዕውቀት ሳይሆን እንደ ሕያውና ተንቀሳቃሽ ኃይል ተቀባይነት ሲያገኝ ነው። ቃሉ በልብ ውስጥ ሲስተናገድ ማመንን ያለ ልፋት ያነቃቃል። ልክ ሕይወት ከሕይወት ሁሉ ምንጭ እንደሚፈስ ሁሉ ቃሉም መንፈስን ያነሳሳል፣ ነፍስን ያቀናል፣ እምነትም በተፈጥሮ እንዲፈስ ያደርጋል። የሰው ትግል እውነተኛ እምነትን ሊያመጣ አይችልም። ማመንን በራስ ጥረት ወይም በዲሲፕሊን ለመፍጠር መሞከር ወደ ድካምና ወደ ግራ መጋባት ብቻ ይመራል። እውነተኛ ማመን ሕያው ቃሉ ነፍስን የማንቃቱ ውጤት ነው። እርሱ በልብ ውስጥ የሚሠራ የእግዚአብሔር መገኘትና ኃይል ተፈጥሯዊ ፍሬ ነው።
መጽሐፍ ቅዱስ ዝም ብሎ እንደ መመሪያዎች ወይም እንደ ሥነ ምግባር ደንቦች ስብስብ ተደርጎ ከታየ ሕይወትን አይሰጥም። እምነት ሊገደድ ወይም በጥረታቸው ሊገኝ አይችልም። እርሱ ቃሉ በእውነትና በኃይል ሲቀበሉት በተፈጥሮ ይመጣል። አማኙ እምነትን ለማመንጨት መድከም የለበትም። ቃሉ ራሱ እምነትን ያነቃቃል። በዚህም መንገድ በክርስቶስ ያለው ሕይወት ያለ ልፋት የሚሆን አስደሳችና ከተፈጸመው ሥራው ጋር ሙሉ በሙሉ የተጣጣመ ይሆናል። ቃሉ በተፈጥሮ ተግባርን ያመጣል። ሕያው የእግዚአብሔር ቃል መመሪያ ከመስጠት ወይም ትእዛዝን ከማውጣት በላይ ብዙ ይሠራል። እርሱ አማኙን የሚያነቃቃ ሕይወት ሰጪ ኃይል ነው። እምነትን፣ መታዘዝንና ለውጥን በተፈጥሮና ያለ ልፋት ያመጣል። ለ38 ዓመታት ሽባ የነበረው ሰው ታሪክ ይህንን እውነት በትክክል ያሳያል። ኢየሱስ እንዲህ ባለ ጊዜ ተነሳና አልጋህን ተሸክመህ ሂድ ዮሐንስ 5:8-9። ሰውየው ለመታዘዝ ጉልበት አልፈለገም ወይም የፍቃድ ተግባርን አልፈጸመም። የኢየሱስ ቃል ሕይወት ሰጪ ኃይል እንዲነሳና እንዲሄድ አደረገው። ትእዛዙ ራሱ በሰው አቅም የማይቻለውን ነገር የመፈጸም ችሎታን በውስጡ ይዞ ነበር። የእግዚአብሔር ቃል ዝምተኛ አይደለም። እርሱ የሚጠራውን ተግባር ራሱ በማምጣት ረገድ ሕያው፣ ተንቀሳቃሽና ውጤታማ ነው። ይህ መርህ በመጽሐፍ ቅዱስ ውስጥ ሁሉ በግልጽ ይታያል። ለጳውሎስ አገልግሎትም ማዕከል ነበረ። በልስጥራ ጳውሎስ ከእናቱ ማኅፀን ጀምሮ አንካሳ የነበረ አንድ ሰው አገኘ። ቃሉ የሰውየውን ልብ ሲነካው እምነትን በተፈጥሮ አመጣ። ከዚያም ጳውሎስ እነዚህን ቃላት ተናገረ። በቀጥታ በእግርህ ቁም። ሐዋርያት ሥራ 14:9-10። የተከተለው ፈውስ የሰው ጥረት ወይም የሰውየው የገዛ እምነት ውጤት አልነበረም። ይልቁንም በውስጡ የሚሠራው የሕያው ቃል ተፈጥሯዊ ውጤት ነበር። እምነትና መታዘዝ ከቃሉ ቀድመው አልመጡም። ይልቁንም ያለ ልፋት ከቃሉ ፈሰሱ። ሕያው ቃሉ መደረግ ያለበትን ነገር አስቀድሞ ፈጽሞት ነበር። የሰውየው ምላሽም በውስጡ የሚፈሰው የሕይወት ተፈጥሯዊ መገለጫ ብቻ ነበር። ዛሬም ያው መርህ በእያንዳንዱ አማኝ ላይ ይሠራል። ሕያው ቃሉን ስናገኝ ተግባርን፣ ለውጥንና ከእግዚአብሔር ፈቃድ ጋር መጣጣምን በተፈጥሮ ያመጣል። ለመታገል ወይም ለጥረት አስፈላጊነት የለም። ቃሉ የሕይወትን ሥራ ይሠራል። የአማኙ ድርሻ ደግሞ መቀበል፣ ማረፍና ቃሉ ልቡን እንዲያነቃቃ መፍቀድ ነው። መታዘዝ፣ እምነትና ጽድቅ በእኛ ውስጥ የሚኖረው የሕያው ቃል ተፈጥሯዊ ፍሬዎች ናቸው። የክርስቶስ የተፈጸመ ሥራ በቃሉ በኩል ይገለጣል። እግዚአብሔር በቃሉ በኩል አስቀድሞ ካጠናቀቀው ሥራ ውጭ ምንም ሊከናወን አይችልም። እያንዳንዱ ተአምር፣ እያንዳንዱ የመንፈሳዊ ለውጥ ተግባር እና እያንዳንዱ የሕይወትና የፈውስ ቅጽበት የሚመነጨው በሕያው ቃሉ አማካኝነት ከሚታየውና ከሚገለጠው ከክርስቶስ የተፈጸመ ሥራ ነው። ቃሉ የክርስቶስን ሞትና ትንሣኤ ኃይል በውስጡ ይዟል። ይህም ስለ እኛ አስቀድሞ የተከናወነውን ወደ ፍጻሜ ያመጣል። መጽሐፍ ቅዱስ እንደሚለው እነርሱም ወጥተው በየስፍራው ሰበኩ፣ ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። አሜን። ማርቆስ 16:20። እዚህ ላይ አንድ ጥልቅ መርህ እናያለን። የእግዚአብሔር ሥራ በሰው ጥረት ወይም ትግል ላይ የተመሠረተ አይደለም። ምልክቶች፣ ተአምራትና ማረጋገጫዎች በተፈጥሮ ከቃሉ ይፈሳሉ፣ ምክንያቱም ቃሉ የክርስቶስን የተፈጸመ ሥራ በውስጡ ይዟል። ማመን የእግዚአብሔርን ተስፋዎች እውነት ለማድረግ የሚደረግ የሰው ሙከራ አይደለም። እምነት ክርስቶስ አስቀድሞ የፈጸመውን እውነታ ለማግኘት ወይም ለማንቀሳቀስ የሚደረግ ጥረት አይደለም። ሕያው ቃሉ መንፈስና ሕይወት ነው። የእግዚአብሔር ቃል ዝም ብሎ የትምህርቶች ወይም የሥነ ምግባር መመሪያዎች ስብስብ አይደለም። እርሱ ክርስቶስ የሆነውንና ያደረገውን ሁሉ በውስጡ የያዘ ሕያውና ኃይለኛ ኃይል ነው። ቃሉ ሲቀበሉት የአማኙን ሕይወት በተፈጥሮ ያነቃቃል፣ እምነትን፣ መታዘዝንና ጽድቅን ያለ ልፋት ያመጣል። ኢየሱስ ራሱ ይህንን ጥልቅ እውነት እንዲህ ሲል አውጋል። ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው። ዮሐንስ 6:63። እዚህ ላይ ኢየሱስ ቃላቱ ከመንፈስና ከራሱ ከሕይወት የማይነጠሉ መሆናቸውን ይገልጣል። ቃላቱ ሊሰለጥኑባቸው እንደሚገቡ የአእምሮ ጽንሰ ሐሳቦች ወይም ሊገደዱባቸው እንደሚገቡ የሥነ ምግባር ደንቦች ሳይሆን ለሚቀበላቸው ሁሉ ሕይወትን እንደሚሰጡ የእግዚአብሔር ኃይል ሕያው መግለጫዎች ሆነው ሊታዩ ይገባል። ኢየሱስ በተጨማሪ በራሱና በእርሱ ቃል በሚመገቡት መካከል ያለውን የጠበቀ ግንኙነት አብራርቷል። ሕያው አብ እንደላከኝ እኔም ከአብ የተነሣ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሣ ሕያው ይሆናል። ዮሐንስ 6:57። ሕያው ቃሉ ማግኘት ማለት ራሱ ክርስቶስን ማግኘት ማለት ነው። ቃሉ በልብ ተቀባይነትን በሚያገኝበት ቅጽበት ሕይወት በተፈጥሮና ያለ ልፋት ይፈሳል። ለተገደደ ትግል ወይም ለተፈጠረ እምነት አስፈላጊነት የለም፣ ምክንያቱም ቃሉ መንፈስን የማንቃት፣ ነፍስን የመለወጥና አማኙን ከክርስቶስ ሕይወት ጋር የማጣጣም ኃይል በውስጡ ይዟል። ይህ መርህ ከአዲስ ኪዳን አገልግሎት መሠረቶች አንዱ ነው። እርሱም ከሰው ጥረት ሳይሆን ከመንፈስ የሚፈስ አገልግሎት ነው። ጳውሎስ እንዳብራራው እርሱም ደግሞ ለፊደል ሳይሆን ለመንፈስ ለሚሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። 2 ቆሮንቶስ 3:6። የሕያው ቃል አገልግሎት የሕይወት እንጂ የግዴታ አይደለም።
የክርስቶስን ብቃት የሚገልጥ በሰው ድካም ሳይሆን በመንፈስ አማካኝነት ለውጥንና ጽድቅን የሚያመጣ አገልግሎት ነው። ሕያው ቃሉን ስንቀበል እምነት በተፈጥሮ ወደሚነቃበት፣ መታዘዝ ያለ ልፋት ወደሚሆንበት እና በክርስቶስ ያለው ሕይወት ትግል ሳይሆን የተትረፈረፈ የመፍሰስ ተሞክሮ ወደሚሆንበት እውነታ እንገባለን። እምነት ሕያው ቃሉን በመስማት በተፈጥሮ ይመጣል። እምነት የሰው ስኬት ወይም የግል ጥረት ውጤት አይደለም። እርሱ ልብ ለሕያው የእግዚአብሔር ቃል የሚሰጠው ተፈጥሯዊ ምላሽ ነው። ጳውሎስ በሮሜ መልእክቱ ላይ ሲጽፍ ይህንን ግልጽ አድርጎታል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሮሜ 10:17። እምነት የሚነሳው የእግዚአብሔር ቃል ዝም ብሎ እንደ ተራ መረጃ ወይም እንደ ረቂቅ ዕውቀት ሳይሆን እንደ ሕያውና ተንቀሳቃሽ ኃይል ተቀባይነት ሲያገኝ ነው። ቃሉ በልብ ውስጥ ሲስተናገድ ማመንን ያለ ልፋት ያነቃቃል። ልክ ሕይወት ከሕይወት ሁሉ ምንጭ እንደሚፈስ ሁሉ ቃሉም መንፈስን ያነሳሳል፣ ነፍስን ያቀናል፣ እምነትም በተፈጥሮ እንዲፈስ ያደርጋል። የሰው ትግል እውነተኛ እምነትን ሊያመጣ አይችልም። ማመንን በራስ ጥረት ወይም በዲሲፕሊን ለመፍጠር መሞከር ወደ ድካምና ወደ ግራ መጋባት ብቻ ይመራል። እውነተኛ ማመን ሕያው ቃሉ ነፍስን የማንቃቱ ውጤት ነው። እርሱ በልብ ውስጥ የሚሠራ የእግዚአብሔር መገኘትና ኃይል ተፈጥሯዊ ፍሬ ነው። መጽሐፍ ቅዱስ ዝም ብሎ እንደ መመሪያዎች ወይም እንደ ሥነ ምግባር ደንቦች ስብስብ ተደርጎ ከታየ ሕይወትን አይሰጥም። እምነት ሊገደድ ወይም በጥረታቸው ሊገኝ አይችልም። እርሱ ቃሉ በእውነትና በኃይል ሲቀበሉት በተፈጥሮ ይመጣል። አማኙ እምነትን ለማመንጨት መድከም የለበትም። ቃሉ ራሱ እምነትን ያነቃቃል። በዚህም መንገድ በክርስቶስ ያለው ሕይወት ያለ ልፋት የሚሆን አስደሳችና ከተፈጸመው ሥራው ጋር ሙሉ በሙሉ የተጣጣመ ይሆናል። ቃሉ በተፈጥሮ ተግባርን ያመጣል። ሕያው የእግዚአብሔር ቃል መመሪያ ከመስጠት ወይም ትእዛዝን ከማውጣት በላይ ብዙ ይሠራል። እርሱ አማኙን የሚያነቃቃ ሕይወት ሰጪ ኃይል ነው። እምነትን፣ መታዘዝንና ለውጥን በተፈጥሮና ያለ ልፋት ያመጣል። ለ38 ዓመታት ሽባ የነበረው ሰው ታሪክ ይህንን እውነት በትክክል ያሳያል። ኢየሱስ እንዲህ ባለ ጊዜ ተነሳና አልጋህን ተሸክመህ ሂድ ዮሐንስ 5:8-9። ሰውየው ለመታዘዝ ጉልበት አልፈለገም ወይም የፍቃድ ተግባርን አልፈጸመም። የኢየሱስ ቃል ሕይወት ሰጪ ኃይል እንዲነሳና እንዲሄድ አደረገው። ትእዛዙ ራሱ በሰው አቅም የማይቻለውን ነገር የመፈጸም ችሎታን በውስጡ ይዞ ነበር። የእግዚአብሔር ቃል ዝምተኛ አይደለም። እርሱ የሚጠራውን ተግባር ራሱ በማምጣት ረገድ ሕያው፣ ተንቀሳቃሽና ውጤታማ ነው። ይህ መርህ በመጽሐፍ ቅዱስ ውስጥ ሁሉ በግልጽ ይታያል። ለጳውሎስ አገልግሎትም ማዕከል ነበረ። በልስጥራ ጳውሎስ ከእናቱ ማኅፀን ጀምሮ አንካሳ የነበረ አንድ ሰው አገኘ። ቃሉ የሰውየውን ልብ ሲነካው እምነትን በተፈጥሮ አመጣ። ከዚያም ጳውሎስ እነዚህን ቃላት ተናገረ። በቀጥታ በእግርህ ቁም። ሐዋርያት ሥራ 14:9-10። የተከተለው ፈውስ የሰው ጥረት ወይም የሰውየው የገዛ እምነት ውጤት አልነበረም። ይልቁንም በውስጡ የሚሠራው የሕያው ቃል ተፈጥሯዊ ውጤት ነበር። እምነትና መታዘዝ ከቃሉ ቀድመው አልመጡም፣ ይልቁንም ያለ ልፋት ከቃሉ ፈሰሱ። ሕያው ቃሉ መደረግ ያለበትን ነገር አስቀድሞ ፈጽሞት ነበር። የሰውየው ምላሽም በውስጡ የሚፈሰው የሕይወት ተፈጥሯዊ መገለጫ ብቻ ነበር። ዛሬም ያው መርህ በእያንዳንዱ አማኝ ላይ ይሠራል። ሕያው ቃሉን ስናገኝ ተግባርን፣ ለውጥንና ከእግዚአብሔር ፈቃድ ጋር መጣጣምን በተፈጥሮ ያመጣል። ለመታገል ወይም ለጥረት አስፈላጊነት የለም። ቃሉ የሕይወትን ሥራ ይሠራል። የአማኙ ድርሻ ደግሞ መቀበል፣ ማረፍና ቃሉ ልቡን እንዲያነቃቃ መፍቀድ ነው። መታዘዝ፣ እምነትና ጽድቅ በእኛ ውስጥ የሚኖረው የሕያው ቃል ተፈጥሯዊ ፍሬዎች ናቸው። የክርስቶስ የተፈጸመ ሥራ በቃሉ በኩል ይገለጣል። እግዚአብሔር በቃሉ በኩል አስቀድሞ ካጠናቀቀው ሥራ ውጭ ምንም ሊከናወን አይችልም። እያንዳንዱ ተአምር፣ እያንዳንዱ የመንፈሳዊ ለውጥ ተግባር እና እያንዳንዱ የሕይወትና የፈውስ ቅጽበት የሚመነጨው በሕያው ቃሉ አማካኝነት ከሚታየውና ከሚገለጠው ከክርስቶስ የተፈጸመ ሥራ ነው። ቃሉ የክርስቶስን ሞትና ትንሣኤ ኃይል በውስጡ ይዟል። ይህም ስለ እኛ አስቀድሞ የተከናወነውን ወደ ፍጻሜ ያመጣል። መጽሐፍ ቅዱስ እንደሚለው እነርሱም ወጥተው በየስፍራው ሰበኩ፣ ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። አሜን። ማርቆስ 16:20። እዚህ ላይ አንድ ጥልቅ መርህ እናያለን። የእግዚአብሔር ሥራ በሰው ጥረት ወይም ትግል ላይ የተመሠረተ አይደለም። ምልክቶች፣ ተአምራትና ማረጋገጫዎች በተፈጥሮ ከቃሉ ይፈሳሉ፣ ምክንያቱም ቃሉ የክርስቶስን የተፈጸመ ሥራ በውስጡ ይዟል። ማመን የእግዚአብሔርን ተስፋዎች እውነት ለማድረግ የሚደረግ የሰው ሙከራ አይደለም። እምነት ክርስቶስ አስቀድሞ የፈጸመውን እውነታ ለማግኘት ወይም ለማንቀሳቀስ የሚደረግ ጥረት አይደለም። እውነተኛ ማመን የእግዚአብሔር የተጠናቀቀ ሥራ ሲገለጥ ልብ የሚሰጠው ተፈጥሯዊ ምላሽ ነው። የእግዚአብሔር ቃል ሲቀበሉት የክርስቶስን ሙሉ ድል ይገልጣል። ይህም በእያንዳንዱ የማንነታችን ክፍል ውስጥ ሕይወትን፣ ለውጥንና መንፈሳዊ ኃይልን ያመጣል።
የእግዚአብሔርን ሥራ ውጤታማ ለማድረግ መድከም የለብንም። ቃሉ ራሱ የክርስቶስን የተፈጸመ ሥራ ኃይል ይዟል። የአማኙ ድርሻ ደግሞ በቀላሉ እርሱን መቀበል፣ በእርሱ ማረፍ እና በኢየሱስ ሞትና ትንሣኤ አማካኝነት አስቀድሞ በተከናወነው እውነታ ውስጥ መኖር ነው። በሕያው ቃሉ በኩል የመስቀሉና የትንሣኤው ኃይል በሕይወታችን ውስጥ ይገለጣል። ለእምነት፣ ለመታዘዝ፣ ለፈውስና ለለውጥ አስፈላጊ የሆነው ነገር ሁሉ አስቀድሞ በክርስቶስ ተከናውኗል። የእኛ ክፍል መስማት፣ መቀበል እና በሕያው ቃሉ ውስጥ ከሚገለጠው ከተፈጸመው ሥራ ያለ ልፋት በሚፈሰው ነፃነትና የተትረፈረፈ ሕይወት ውስጥ መመላለስ ነው። በቃሉ መኖር የማመን እውነተኛ ባህሪ። ማመን ማለት በሰው ጥረት ቃሉን መታዘዝ ወይም የእግዚአብሔርን ፍላጎት ለማሟላት መጣር ማለት አይደለም። እውነተኛ እምነት ከዚያ የበለጠ ጥልቅ እና ቀላል ነው። እርሱም በቃሉ መኖር ነው። ይህም በውስጣችን ያለው ሕያው ክርስቶስ እያንዳንዱን የሕይወታችንን ክፍል እንዲያነቃቃ፣ እንዲመራ እና እንዲያንቀሳቅስ መፍቀድ ነው። በአማኝ ውስጥ ያለው የክርስቶስ ሕይወት ዝምተኛ አይደለም። እርሱ እምነትን፣ መታዘዝን እና ጽድቅን በተፈጥሮ ያለ ልፋት እና ያለ ማቋረጥ በንቃት ያመጣል። ጳውሎስ ይህን እውነት ሲጽፍ በሚያምር ሁኔታ ገልጾታል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ 2:20። የእውነተኛ እምነት ፍሬ ነገር ይህ ነው። አማኙ ከእንግዲህ በሰው ጥረት፣ በሥነ ምግባር ትግል ወይም በሥራ አፈጻጸም ላይ አይታመን። ይልቁንም ሕይወት በውስጥ ከሚኖረው ከክርስቶስ በተፈጥሮ ይፈሳል። እምነት ለእርሱ መገኘት እንደሚሰጥ ምላሽ ይነሳል። መታዘዝ ያለ ትግል ይወጣል። ጽድቅም በልብ ውስጥ እና በልብ በኩል እንደሚሠራው የኢየሱስ ሕይወት ተፈጥሯዊ ፍሰት ይገለጣል። በቃሉ መኖር ማለት ያለ ልፋት ከክርስቶስ ጋር ባለን አንድነት ውስጥ መኖር ነው። ማመን የሰው ስኬት ሳይሆን ሕያው ቃሉ ሕይወታችንን የማንቃቱ ተፈጥሯዊ መገለጫ ነው። የክርስትና ሕይወት የዕረፍት፣ የጥበቃ እና በውስጣችን ባለው የክርስቶስ እውነታ ውስጥ በደስታ የመሳተፍ ሕይወት እንዲሆን የታሰበ ነው። እያንዳንዱ የእምነት ተግባር፣ እያንዳንዱ የመታዘዝ ምላሽ እና እያንዳንዱ የጽድቅ መግለጫ በአማኙ ውስጥ ከሚኖረው ከኢየሱስ ሕይወት በተፈጥሮ ይፈሳል። በሕያው ቃሉ በኩል የሚሆን ኅብረት። ሕያው የእግዚአብሔር ቃል የእምነትና የለውጥ ምንጭ ብቻ አይደለም፣ እርሱ ደግሞ ከእግዚአብሔር ጋር ለሚሆን እውነተኛ ኅብረት መንገድ ነው። ዮሐንስ ይህን ሲጽፍ ግልጽ ያደርገዋል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተናልም፣ እንመሰክርማለን። በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአብ ጋር ከልጁም ከኢየሱስ ጋር ነው። አንደኛ ዮሐንስ 1:1-3። ከመጀመሪያው ጀምሮ የእግዚአብሔር ቃል የእግዚአብሔርን ሕይወት በውስጡ ይዟል፣ በእርሱም በኩል የዘላለም ሕይወት ለሰው ልጅ ተገልጧል። ይህ ሕይወት በሰው ጥረት የምናገኘው፣ የምናሳካው ወይም የምናመርተው ነገር አይደለም። ከእግዚአብሔር ጋር የሚሆን ኅብረት የታግል፣ የሥነ ምግባር አፈጻጸም ወይም የሃይማኖታዊ ግዴታ ውጤት አይደለም። እርሱ የሚቀበሉት የክርስቶስን ሕይወት እውነታ ወደ ልባችን በሚያስተላልፈው በሕያው ቃሉ በኩል ነው። ከአብና ከወልድ ጋር ኅብረትን መለማመድ ማለት በሕያው ቃሉ የሚሰጠውን ሕይወት መቀበል ማለት ነው። ስንቀበለው፣ ስናምንበት እና በእርሱ ስናርፍ የክርስቶስ ሕይወት ወደ ጥልቅ መለኮታዊ ኅብረት የምንሳብበት መንገድ ይሆናል። ቃሉ መንፈሳችንን ያነቃቃል፣ ልባችንን ከመለኮታዊው ጋር ያጣጥማል፣ እንዲሁም ተፈጥሯዊ፣ ያለ ልፋት እና አስደሳች በሆነ ሁኔታ በእግዚአብሔር የዘላለም ሕይወት ውስጥ እንድንሳተፍ ያደርገናል። እውነተኛ ኅብረት እኛ ለእግዚአብሔር ስለምናደርገው ነገር አይደለም፣ ይልቁንም ሕያው የእግዚአብሔር ቃል በእኛ ውስጥ ስለምላደረገው ነገር ነው። ቃሉን ስናገኝ ራሱን ክርስቶስን እናገኘዋለን፣ በእርሱም በኩል ከአብ ጋር ወዳለው ጥልቅ የሕይወት እውነታ እንሳባለን። ይህ ኅብረት ቃሉን ስንቀበል እና በውስጣችን በሚኖረው በክርስቶስ እውነታ ውስጥ ስንኖር በተፈጥሮ የሚነሳ ፈጣን፣ የጠበቀ እና ለውጥ የሚያመጣ ነው። በሕያው ቃሉ በኩል እንደ ኢየሱስ መኖር። ወንጌል እውነተኛ የነጻነትና የዕረፍት ሕይወትን ይገልጣል። ይህም እምነት፣ መታዘዝ እና ጽድቅ የሚፈጸሙ ተግባራት ሳይሆኑ በውስጣችን የሚኖረው የክርስቶስ ተፈጥሯዊ መግለጫዎች የሆኑበት ሕይወት ነው። እውነተኛ ማመን የእግዚአብሔርን ሞገስ ለማግኘት መታገል ወይም መድከም አይደለም። እርሱ በሕያው ቃሉ አማካኝነት ኢየሱስን በእኛ ውስጥ ማየት እና በተግባር እርሱ እንዳለ ሆኖ መኖር ነው። ለቃሉ እጃችንን በሰጠን ቅጽበት የክርስቶስ መገኘት እያንዳንዱን ሐሳብ፣ ምርጫ እና ተግባር ወደሚመራበት ሕይወት እንገባለን። የወንጌል ጥሪ በበለጠ እንድንሠራ ወይም ራሳችንን ወደ ጽድቅ እንድንገፋ አይደለም። እርሱ ኢየሱስ አስቀድሞ ከሰጠን ሕይወት እንድንቀበል እና እንድንኖር የሚቀርብ ጥሪ ነው። እምነት በሰው ጥረት የሚመረት አይደለም። እርሱ በሕያው ቃሉ አማካኝነት ክርስቶስን በእኛ ውስጥ የማየት እና በዚያ እውነታ ውስጥ የመመላለስ ተፈጥሯዊ ውጤት ነው። በእርሱ ስንኖር መታዘዛችን፣ ፍቅራችን እና ጽድቃችን በውስጣችን ካለው ከእርሱ ሕይወት የሚመነጩ ድንገተኛ ፍሰቶች ይሆናሉ። መጽሐፍ ቅዱስ ያስታውሰናል፣ ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢመለስ ነፍሴ በእርሱ ደስ አይላትም። ዕብራውያን 10:38። እውነተኛ እምነት ስለማድረግ ወይም ስለመታገል አይደለም። እርሱ አስቀድሞ በውስጣችን ካለው ከእግዚአብሔር ልጅ ሕይወት መኖር ነው።
ማመን ማለት ማረፍ፣ መቀበል እና ክርስቶስ በእያንዳንዱ ተግባራዊ የሕይወት ክፍል ውስጥ እንዲገለጥ መፍቀድ ነው። በዚህ እውነት ውስጥ የእግዚአብሔር ፍቅር ለእኛ ይገለጣል፣ ይህም በተቃውሞ ቀን ድፍረትን ይሰጠናል። 1 ዮሐንስ 4 17 18 እንደሚለው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንደሆነው እኛ ደግሞ እንዲሁ በዚህ ዓለም ነን። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ገና አልተፈጸመም። ዓለምን በልበ ሙሉነት መጋፈጥ እንችላለን፣ ምክንያቱም ልክ ኢየሱስ እንደሆነው እኛም በዚህ ዓለም እንዲሁ ነን። ወንጌል ወደዚህ ስር ነቀል ቀላልነት ይጋብዘናል። ይህም ሕያው ቃሉ ያለ ውጥረት፣ ያለ ትግል ወይም ያለ ሰው ጥረት የሚያስፈልገንን ሁሉ የሚያመጣበት የተትረፈረፈ የልጅነት ሕይወት ነው። በተግባራዊ ሁኔታ እንደ ኢየሱስ መኖር ማለት በእያንዳንዱ ቅጽበት እርሱን ማየትና ሕይወቱ በእኛ በኩል በተፈጥሮ እንዲፈስ መፍቀድ ነው። ይህም የእግዚአብሔርን ፍቅርና ኃይል ለዓለም ማሳየት ነው። ያለ ልፋት የሚሆን እምነት ምስጢር፣ ሲኦል በደንብ የጠበቀው እውነት። በወንጌል እምብርት ውስጥ አንድ ጥልቅ ምስጢር አለ። እርሱም በጣም ቀላል ቢሆንም ስር ነቀል በመሆኑ ለብዙዎች ተሰውሮባቸዋል፣ እንዲሁም ቁጥር የሌላቸው አማኞች በከንቱ እንዲደክሙ አድርጓቸዋል። ይህ ምስጢር አጥብቆ ስለመታገል፣ ሃይማኖታዊ ግዴታዎችን ስለመፈጸም ወይም ራስን እንዲያምን ስለማስገደድ አይደለም። እርሱ በቃላት ቀመሮች፣ ፎርሙላዎች፣ በተደጋጋሚ ኑዛዜዎች፣ ኮንፌሽኖች ወይም በዲሲፕሊን በሚሆን መታዘዝ ውስጥ አይገኝም። ይልቁንም በመንፈስ አማካኝነት በተፈጥሮ የሚፈስ የክርስቶስ ሕይወት ያለ ልፋት የሚገለጥበት እውነታ ነው። የእግዚአብሔር ቃል ዝም ብሎ የሕጎች፣ የሥነ ምግባር መመሪያዎች ወይም የፍልስፍና ሐሳቦች ስብስብ አይደለም። ዕብራውያን 4:12 እንደሚለው የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ቃሉ ራሱን የክርስቶስን ሕይወት የያዘ ሕያው ነው። ልብን በሚነካበት ጊዜ ከውስጥ ወደ ውጭ ይለውጠናል፣ እምነትን፣ መታዘዝንና ጽድቅን በተፈጥሮ ያመጣል። እውነተኛ ማመን የሰው ጥረት ጉዳይ አይደለም። እርሱ በውስጣችን ባለው ሕያው ቃል ኢየሱስን ማየትና በተግባር እርሱ እንዳለ ሆኖ መኖር ነው። ለእርሱ እጃችንን ስንሰጥ ጽድቅ፣ መታዘዝ እና ፍቅር ያለ ልፋት ይፈሳሉ። ሕይወታችንን ክርስቶስ በተግባር የሚታይበት መገለጫ ይሆናል። ይህ ምስጢር ስለ እምነትና ስለ ክርስቲያን ሕይወት ያሉ የተለመዱ የተሳሳቱ ግንዛቤዎችን ይገለብጣል። እምነት የሚመረት ነገር አይደለም። እርሱ ሕያው ቃሉን የማግኘት ተፈጥሯዊ ውጤት ነው። ጽድቅ በጥረት የሚገኝ ወይም የሚሳካ አይደለም። የክርስቶስ ሕይወት በእኛ ውስጥ ሲፈስ ያለ ልፋት ይገለጣል። የክርስቲያን ሕይወት ፈጽሞ በትግል ወይም በራስ ጥረት የሚሆን እንዲሆን የታሰበ አልነበረም። እርሱ የመቀበል፣ የማረፍና መንፈስ ቅዱስ የእግዚአብሔርን ተስፋዎች ወደ ፍሬ እንዲያመጣ የመፍቀድ ሕይወት ነው። ይህን ምስጢር መረዳት እጅግ አስፈላጊ ነው። እርሱ በክርስቶስ የሚያስፈልገን ነገር ሁሉ እምነትን፣ ጽድቅን፣ ሕይወትንና በረከትን ጨምሮ አስቀድሞ ሙሉ በሙሉ እንደተሰጠን ይገልጣል። የቀረው የእኛ ሥራ ሳይሆን በእኛ ውስጥ የሚደረገው የእግዚአብሔር ያለ ልፋት የሚሆን ተግባር ነው። በዚህ መገለጥ ውስጥ የእግዚአብሔር ፍቅር ግልጽ ይሆናል። ይህም በተቃውሞ ቀን ድፍረትን ይሰጠናል። 1 ዮሐንስ 4:1718 እንደሚለው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንደሆነው እኛ ደግሞ እንዲሁ በዚህ ዓለም ነን። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ገና አልተፈጸመም። ይህ ምስጢር በኢየሱስ በኩል አስቀድሞ በተከናወነው እውነታ ውስጥ መኖርን ስንማር ለነጻነት፣ ለሰላም እና ለተትረፈረፈ ሕይወት መንገድ ይከፍታል። በተግባራዊ ሁኔታ እርሱ እንደሆነው ሆኖ መኖር ማለት በእያንዳንዱ ቅጽበት እርሱን ማየት፣ በፍቅሩ መመላለስ እና ሕይወቱን በተፈጥሮ ለዓለም ማሳየት ነው። ምስጢሩ ሲገለጥ በወንጌል እምብርት ውስጥ አንድ ጥልቅ ምስጢር አለ። እርሱም ከብዙዎች ዓይን ተሰውሮ የነበረና ቁጥር የሌላቸው አማኞች በከንቱ እንዲደክሙ ያደረገ እውነት ነው። ይህ ምስጢር ቀላል ቢሆንም ስር ነቀል ነው። ወንጌል እርስዎ የሚፈጽሙት፣ የሚያሳኩት ወይም ራስዎን እንዲያምኑ የሚያስገድዱት ነገር አይደለም። እርሱ አጥብቆ ስለመታገል፣ የእምነት ቃላትን፣ ፎርሙላዎችን ስለመድገም ወይም በገዛ ጉልበቶ ለመታዘዝ ስለመሞከር አይደለም። የእግዚአብሔር ቃል የማይለወጥ የመመሪያዎች ስብስብ ወይም የሥነ ምግባር ግዴታዎች ክምችት አይደለም። ዕብራውያን 4:12 እንደሚያስታውሰን የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ይህ ቃል ሕያው ነው። የክርስቶስን ሕይወት በውስጡ ይዟል። ከልቦ ጋር ሲገናኙም ከውስጥ ወደ ውጭ ይለውጥዎታል። ማመን መነሻ ነጥብ አይደለም። እርሱ የእግዚአብሔር ቃል በሕይወቶ ውስጥ የመሥራቱ ተፈጥሯዊ ውጤት ነው። እምነት በሰው የሚመነጭ ጥረት ወይም የአእምሮ ልምምድ አይደለም። እርሱ በእርስዎ ውስጥ የሚፈሰው የክርስቶስ ሕይወት ድንገተኛ ፍሬ ነው። ሕያው ቃሉ መንፈስዎ ውስጥ ዘልቆ ሲገባ በውስጥዎ ያለውን የእግዚአብሔርን መንፈስ ያነቃቀዋል። ይህ ደግሞ ልክ እንደ ኢየሱስ እንዲኖሩ፣ እንዲያደርጉና እንዲያስቡ ያደርግዎታል። እርስዎ እምነትን አይፈጥሩትም። እምነት እርስዎን ይፈጥርዎታል። እርስዎ ጽድቅን አይሰሩም። ጽድቅ በውስጥዎ ያለ የክርስቶስ ሕይወት ነጸብራቅ ሆኖ በተፈጥሮ ይገለጣል። ይህ ምስጢር በአረዳድ ላይ ስር ነቀል ለውጥን ይገልጣል። መታገል ሁሉ፣ የሰው ጥረት ሁሉ እና ራስዎን ለማሳመን የሚያደርጉት ሙከራ ሁሉ አስፈላጊ አይደሉም።
የእርስዎ ድርሻ በቀላሉ ቃሉን መቀበልና በእርስዎ ውስጥ እንዲናገርና እንዲኖር መፍቀድ ነው። የቀረው የእግዚአብሔር ያለ ልፋት የሚሆን ሥራ ነው። ጻድቅ ኑሮ እና እውነተኛ እምነት ከእንግዲህ ሊደረስባቸው የሚገቡ ሩቅ ግቦች አይደሉም። እነርሱ መንፈስ ቅዱስ በሕያው ቃሉ በኩል ሕይወትን የመተንፈሱ የማይቀሩ ውጤቶች ናቸው። ሲኦል ይህን ምስጢር እንዴት ደብቆ እንደሚይዘው። ሲኦል አማኞችን በግራ መጋባትና በተዛባ ግንዛቤ ውስጥ በማቆየት ይበለጽጋል። ስልቱ ረቂቅ ቢሆንም ውጤታማ ነው። የእምነትን ትርጉም በማጣመም እና የሰው ጥረት አስፈላጊ እንደሆነ በማስመሰል የወንጌልን ምስጢር ይሰውራል። አንድ ሃይማኖት ሕያው እምነትን ወደ ሰው ጥረት ይለውጠዋል። ሲኦል እውነትን ከሚደብቅባቸው ዋና መንገዶች አንድ እምነትን እርስዎ ራስዎ ማምረት ያለብዎት ነገር አድርጎ ማቅረብ ነው። ብዙ ትምህርቶች አጥብቀህ ማመን አለብህ፣ በበለጠ ሁኔታ መታዘዝ አለብህ፣ በትክክል መናዘዝ አለብህ፣ ወይም እግዚአብሔር እንዲቀበልህ በትጋት መስራት አለብህ ይላሉ። ይህ የእምነት መግለጫ መዛባት ነው። እርሱ ሕያውና ተንቀሳቃሽ የሆነውን የቃሉን ሥራ በሰው መታገልና ሥራ አፈጻጸም ይተካል። ይህ የተሳሳተ ትምህርት ወንጌልን ያዘባል። እምነት የእግዚአብሔር ቃል በሕይወቶ ውስጥ የመሥራቱ ተፈጥሯዊ ውጤት መሆኑን የሚገልጠውን እውነት ይሰውራል። የእግዚአብሔር መንፈስ በሕያው ቃሉ በኩል ሲናገር እምነት በልብ ውስጥ ያለ ልፋት ይነሳል። እምነት የሚመረት ወይም የሚገደድ ነገር አይደለም። እርሱ በውስጥዎ ካለው ከክርስቶስ ሕይወት በተፈጥሮ ይፈሳል። በዚህ ማታለል ምክንያት ሰዎች በበደለኛነት፣ በጭንቀትና ማለቂያ በሌለው ትግል ውስጥ ታስረው ይቀራሉ። ሕይወት፣ በረከት ወይም ጽድቅ በጥረት የሚገኝ ይመስል ይደክማሉ። እነዚህ ሁሉ አስቀድሞ በክርስቶስ እንደተሰጧቸው ማስተዋል ይሳናቸዋል። ሮሜ 8:32 እንደሚያስታውሰን ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋርስ ሁሉ ነገር እንዲያው እንዴት አይሰጠንም? ሕይወት፣ ጽድቅና በረከት የሚገደሉለት ሽልማቶች አይደሉም። እነርሱ አስቀድሞ በክርስቶስ የእኛ ናቸው። በዚህ ሁሉ ውስጥ የሲኦል ግብ ግልጽ ነው። ለምዕመናን እምነትና ጽድቅ የሰው ጥረት እንደሚያስፈልገው በማሳመን ዘላለማዊ በሆነ መታገል ውስጥ እንዲቆዩ ያደርጋቸዋል። በክርስቶስ በኩል ሁሉንም ነገር አስቀድመው እንዳገኙ እንዳያዩ ያሳውራቸዋል። ምስጢሩ ተሰውሮ ይቆያል። አማኞችም ሕይወትና እምነት አስቀድሞ ርስታቸው መሆኑን ሳያውቁ ይታገላሉ። 2. ቃሉን እንደ ተራ መረጃ ማቅረብ። ሌላው ሲኦል የወንጌልን ምስጢር የሚሰውርበት መንገድ የእግዚአብሔርን ቃል ወደ ተራ መረጃ ዝቅ በማድረግ ነው። ቃሉ ሊጠና እንደሚገባ ጽሑፍ፣ ሊሸመደድ እንደሚገባ ትምህርት ወይም ሊከራከሩበት እንደሚገባ ፍልስፍና ሲታይ እውነተኛ ኃይሉን ያጣል። ሰዎች በአእምሮ ደረጃ ሰምተው ዕውቀትን ያገኙ ይሆናል፣ ነገር ግን ሕይወት የሚለውጠውን እውነታ አይለማመዱትም። ሐዋርያው ጳውሎስ ፊደል ይገድላል መንፈስ ግን ሕይወትን ይሰጣል ሲል ይህን ልዩነት ግልጽ ያደርገዋል። 2 ቆሮንቶስ 3:6 ቃሉ በፊደል፣ በሕግጋት፣ በዶክትሪን ወይም በአእምሮ አረዳድ ላይ ብቻ ሲወሰን ልብ ውስጥ ዘልቆ መግባት ወይም ለውጥ ማምጣት አይችልም። ዕውቀት ብቻውን ሰውን ጻድቅ፣ ነፃ ወይም በእምነት የተሞላ ሊያደርግ አይችልም። መንፈስ በሕያው ቃሉ በኩል ብቻ ሕይወትን በተፈጥሮና ያለ ልፋት ያመጣል። ሃይማኖት ብዙ ጊዜ አማኞችን በዚህ በፊደል ብቻ አስተሳሰብ ውስጥ ያጠምዳቸዋል። ከመገለጥ ይልቅ መረጃን በማጉላት የቃሉን ተፈጥሯዊ አሰራር ይገድባል። ሰዎች በፍርሃት፣ በመታገል፣ በመጠራጠርና በሥራ አፈጻጸም ላይ የተመሠረተ መታዘዝ ውስጥ ይቆያሉ። ሰማያትን የፈጠረውና ከምንም ነገር ሕይወትን የጠራው ያው ቃል አሁንም የክርስቶስን ሕይወት ወደ ልባቸው ለማምጣት ዝግጁ መሆኑን አይረዱም። ዮሐንስ 6:63 ይህን እውነት ያረጋግጣል። ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው፣ ሕይወትም ነው። የሲኦል ግብ በዚህ ማታለል ውስጥ ግልጽ ነው። ቃሉን በአእምሮ እና በቲዮሪ ክልል ውስጥ አስሮ በማቆየት የእግዚአብሔር እውነት በዕለት ተዕለት ሕይወት ውስጥ የማይሠራ እንዲሆን ያደርገዋል። አማኞች እምነትና ጽድቅ በጥረት የሚገኙ ወይም በትግል የሚሳኩ አለመሆናቸውን ፈጽሞ ሳያዩ ይቀራሉ። በመንፈስ አማካኝነት በክርስቶስ የመኖርን ያለ ልፋት የሚሆን እውነታ ፈጽሞ አይለማመዱትም። 3. መታዘዝን ከሕይወት ጋር ማምታታት። ሲኦል የወንጌልን ምስጢር ከሚሰውርባቸው በጣም ረቂቅ መንገዶች አንዱ በክርስቶስ ያለው ሕይወት በገዛ መታዘዛቸው የሚመጣ እንደሆነ ሰዎች እንዲያምኑ በማድረግ ነው። ብዙ አማኞች የእግዚአብሔርን ሕይወት ለማግኘት በበለጠ መጣር፣ በታማኝነት መታዘዝ ወይም በትክክል መናዘዝ እንዳለባቸው ይማራሉ። ይህ ትምህርት የወንጌልን እውነት ይገለብጣል፣ እንዲሁም ሰዎችን በማለቂያ በሌለው ጥረት ውስጥ ያጠምዳል። እውነታው ግን ስር ነቀል በሆነ መልኩ የተለየ ነው። እውነተኛ መታዘዝ የመንፈሳዊ ሕይወት ምንጭ አይደለም፣ እርሱ የሕይወቱ ተፈጥሯዊ መግለጫ ነው። መጀመሪያ በክርስቶስ ያለው ሕይወት ይመጣል፣ ከዚያም መታዘዝ በቃሉ ውስጥ በሕይወት ከመሆን በተፈጥሮ ይፈሳል። ሮሜ 6:14 ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና በማለት ይህን መርህ ያረጋግጣል። በክርስቶስ ሕያው ሲሆኑ ተግባራቶ፣ ውሳኔዎቹ እና መታዘዞ በውስጦ ካለው ሕይወቱ ያለ ልፋት ይነሳሉ። ለዚህ ማሳያ የሚሆን ምሳሌ በማቴዎስ 14:29 ላይ ጴጥሮስ በውሃ ላይ ሲራመድ እናገኘዋለን። ጴጥሮስ የተሳካለት በፍቃድ ኃይል፣ በእውቀት ወይም በራስ ጥረት አልነበረም። እርሱ የሄደው ለኢየሱስ ሕያው ቃል ምላሽ በመስጠት ብቻ ነው። ነገሩን እንዲቻል ያደረገው የኢየሱስ ትእዛዝ እና መገኘት እንጂ የጴጥሮስ የሰው ጥረት አልነበረም። ይህ የወንጌልን መሠረታዊ እውነት ያሳያል። ቃሉ ሕይወትን ያመጣል፣ ሕይወትም መታዘዝን በተፈጥሮ ያመጣል።
የሲኦል ዓላማ አማኞች መንፈሳዊ ሕይወታቸውና ስኬታቸው በአፈጻጸማቸው ላይ የተመሠረተ እንደሆነ እንዲያምኑ ማድረግ ነው። ጥረት፣ ሕጎችና ትክክለኛ ተግባራት የእምነትና የበረከት ምንጭ ናቸው የሚለውን ሐሳብ በማራመድ ሰዎችን በጭንቀት በበደለኛነትና በትግል ውስጥ ታስረው እንዲቀሩ ያደርጋል። ያለ ልፋት የመታመን ምስጢር ተሰውሮ ይቆያል። አማኞችም አስቀድሞ በክርስቶስ የነርሱ የሆነውን የተትረፈረፈ ሕይወት ሳይለማመዱ ይቀራሉ። 4. ክርስቶስ ስለፈጸመው ሥራ ያለውን ግንዛቤ ማፈን። የወንጌል ማዕከላዊ ምስጢር ለሕይወት፣ ለጽድቅና ለበረከት የሚያስፈልገው ነገር ሁሉ አስቀድሞ በክርስቶስ ተከናውኗል የሚል ነው። መስቀሉ ተጠናቋል፣ ሥራው ተፈጽሟል፣ ድነትም ሳልቬሽን ሙሉ በሙሉ ተረጋግጧል። ሆኖም ሲኦል ይህን እውነት ለመደበቅ ሳይታክት ይሠራል። ሰዎች በገዛ ጥረታቸው፣ በመታዘዛቸው ወይም በሃይማኖታዊ ተግባራት ክምችት በሆነ መንገድ ነገሩን እውን ማድረግ እንዳለባቸው ያሳምናቸዋል። ይህ ማታለል አማኞችን በመታገል አስተሳሰብ ውስጥ ያጠምዳቸዋል። መስቀሉ እንዳልበቃና የእግዚአብሔር ተስፋዎች በእነርሱ አፈጻጸም ላይ የተመሠረቱ ይመስል ይኖራሉ። በክርስቶስ ያለው ሕይወት ክርስቶስ አስቀድሞ በፈጸመው ላይ ሳይሆን እነርሱ በሚያሳኩት ላይ የተመሠረተ ይመስል በፍርሃት በኩነኔና በበደለኛነት ይደክማሉ። ቆላስይስ 2:10 ለአለቅነትና ለሥልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል፣ ኮምፕሊት ሆናችኋል ይላል። እያንዳንዱ አማኝ አስቀድሞ በክርስቶስ ምሉዕ ነው። ምንም የሚጨመር ነገር የለም። የሲኦል ግብ በዚህ ማታለል ውስጥ ግልጽ ነው። የሰው ልጅ በክርስቶስ የተፈጸመ ሥራ ላይ ሳይሆን በሰው ጥረት ላይ እንዲያተኩር በማድረግ በአዳም ላይ የተመሠረተ አስተሳሰብ እንዲኖረው ያደርጋል። ሰዎች ተቀባይነትን፣ በረከትን ወይም ጽድቅን ለማግኘት በሚደረግ ቅርት ውስጥ መኖራቸውን ይቀጥላሉ። ከክርስቶስ ጋር ያላቸውን አንድነት ሙሉ በሙሉ አይለማመዱም። በክርስቶስ ሁሉም ነገር አስቀድሞ የነርሱ መሆኑን ሳያውቁ ይቀራሉ። ሮሜ 8:1 ይህን ነፃ የሚያወጣ እውነት ያረጋግጣል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ምስጢሩ ቀላል ቢሆንም ስር ነቀል ነው። አማኞች ሕይወትን ወይም ጽድቅን በጥረት ማግኘት አያስፈልጋቸውም። ሁሉም ነገር በኢየሱስ በኩል አስቀድሞ ተከናውኗል። የነርሱ ድርሻ በቀላሉ ማመንና መቀበል ነው። ይህም ሕያው ቃሉ ሕይወትንና መታዘዝን በተፈጥሮ እንዲያመጣ መፍቀድ ነው። 5. የማመንን ትርጉም ማዛባት። ሌላው ሲኦል የወንጌልን ምስጢር የሚሰውርበት ቁልፍ መንገድ የራሱን የማመንን ትርጉም በማጣመም ነው። እውነተኛ ማመን የሰው ጥረት ተግባር አይደለም። እርሱ በእግዚአብሔር ቃል መኖር ነው። ይህም ቃሉ እምነትን፣ ሕይወትንና ጽድቅን በውስጡ በተፈጥሮ እንዲያመጣ መፍቀድ ነው። በተቃራኒው የተሳሳተ ማመን እምነትን በአእምሮ ቁርጠኝነት፣ በዲሲፕሊን ወይም በሥርዓታዊ ጥረት ማምረት ያለበት ነገር አድርጎ ያቀርበዋል። ሃይማኖት ማመን የሰው ተግባር ነው የሚለውን ሐሳብ በሚያራምድበት ጊዜ ሰዎችን በመጠራጠር ባለመረጋጋት እና በድካም ውስጥ ያጠምዳቸዋል። ቃሉን ከመቀበልና ሕይወት እንዲያመጣ ከመፍቀድ ይልቅ በገዛ አፈጻጸማቸው ቃሉን እውነት ለማድረግ ይታገላሉ። ሮሜ 10:17 እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ቃሉን የማግኘት ተፈጥሯዊ ውጤት ነው። ቃሉ ሲቀበሉትና በመንፈስ አማካኝነት እንዲሠራ ሲፈቀድለት በልብ ውስጥ ያለ ልፋት ይነሳል። የሲኦል ግብ በዚህ ማታለል ውስጥ ሰዎች በራስ ጥረት ውስጥ እንዲደክሙ፣ ለማመን ዘወትር እንዲታገሉ እና ክርስቶስ አስቀድሞ ሕያው እንዳደረጋቸው በሚለው እውነታ ውስጥ እንዳያርፉ ማድረግ ነው። አማኞች እምነታቸው በጥረት ሳይሆን ቃሉን በመቀበልና መንፈስ ቅዱስ በውስጣቸው በነጻነት እንዲሠራ በመፍቀድ የሚለካ መሆኑን ሳያውቁ ይቀራሉ። እውነተኛ ዕረፍት፣ እውነተኛ እምነት እና እውነተኛ ሕይወት የሚመጡት አማኞች ማመን ከሕያው ቃሉ በተፈጥሮ የሚፈስ የእግዚአብሔር ስጦታ መሆኑን ሲረዱ ብቻ ነው። የባርነት መካኒዝም አሰራር። የሲኦል ስልት እንደተገጣጠመ ሰንሰለት ይሠራል። የሰው ልጅን ለፍርሃት፣ ለራስ ጥረት እና ለሕግ ያስራል። ስልቶቹ ሆን ተብለው የተቀነባበሩ ናቸው። እያንዳንዱ ክፍል አማኞች ክርስቶስ የሚሰጠውን ያለ ልፋት የሚገኝ ሕይወት እንዳይለማመዱ ለማድረግ አንዱ ሌላውን ያጠነክረዋል። መጀመሪያ ሲኦል የእምነትን ባህሪ ያዛባል። እምነት በሰው ጥረት የሚመረት ያስመስለዋል። አማኞች ተቀባይነትን፣ በረከትን ወይም ጽድቅን ለማግኘት አጥብቀው ማመን፣ በበለጠ መጣር ወይም በትጋት መስራት እንዳለባቸው ይማራሉ። ይህ መዛባት ሰዎችን በጭንቀትና በመታገል ውስጥ ያጠምዳል። እምነት በተፈጥሮ በሕያው ቃሉ የሚመነጭ መሆኑን ይሸፍናል። ሁለተኛ፣ ሲኦል የእግዚአብሔርን ቃል እንደ ተራ ውጫዊ ዕውቀት ያቀርበዋል። ቃሉ ወደ ዶክትሪኖች፣ ፍልስፍናዎች ወይም ሕግጋት ዝቅ እንዲል ይደረጋል። ቃሉ እንደ መረጃ ብቻ ሲታይ ሕይወት ሰጪ ኃይሉን ያጣል። ጳውሎስ በ2 ቆሮንቶስ 3:6 ላይ ፍየል ይገድላል፣ መንፈስ ግን ሕይወትን ይሰጣል ይላል። መንፈስ ቃሉን ሕያው ካላደረገው አማኞች ለውጥን ወይም ነጻነትን ሊለማመዱ አይችሉም። ሦስተኛ፣ ሲኦል መታገልና መታዘዝን የድነት የሳልቬሽን መለኪያ አድርጎ ያቀርባል። የሰው ልጅ መንፈሳዊ ሕይወቱ በክርስቶስ ሥራ ላይ ሳይሆን በአፈጻጸም ላይ የተመሠረተ እንደሆነ ያምናል። መታዘዝ ሸክም ይሆናል። ፍርሃት፣ በደለኛነት እና ብቃት ማጣት በአማኙ ተሞክሮ ላይ ይነግሳሉ። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም እያለ ቢያረጋግጥም መታዘዝ ከሕይወት ጋር ሲምታታ ይህ እውነት ይሰወራል። አራተኛ፣ ሲኦል ስለ ክርስቶስ የተፈጸመ ሥራ ያለውን ግንዛቤ ያፍናል። አማኞች መስቀሉ አስቀድሞ ሁሉንም ነገር እንደፈጸመ ሳያውቁ ሕይወትን፣ ጽድቅንና በረከትን በጥረት ማግኘት እንዳለባቸው ይመስል ይኖራሉ። ቆላስይስ 2:10 በእርሱ ሆናችሁ ተሞልታችኋል፣ ኮምፕሊት ሆናችኋል በማለት ያስታውሰናል። ይህን እውነት ማፈን ሰዎች በአዳም የመታገልና የራስ ጥረት አስተሳሰብ ውስጥ ተቆልፎባቸው እንዲቀሩ ያደርጋል።
በመጨረሻም ሲኦል ሕጋዊነትን፣ ሌጋሊዝም፣ የአፈጻጸም ጭንቀትን፣ በደለኛነትን እና አለመረጋጋትን ያመርታል። መንፈሳዊ ሕይወት አስጨናቂ፣ ተፈጥሯዊ ያልሆነ እና ሸክም ይሆናል። አማኞች በክርስቶስ ነፃነት ውስጥ ከማረፍ ይልቅ በሕግጋት፣ በሥርዓቶች እና በራሳቸው ላይ በጫኑት ጫና ውስጥ ይታገላሉ። የዚህ አሰራር ውጤት ግልጽ ነው። የሰው ልጅ ክርስቶስ ያዘጋጀለትን ያለ ልፋት የሚገኝ ሕይወት ፈጽሞ አይለማመድም። አማኞች ሲኦል ለሚፈልገው ለፍርሃት፣ ለመታገል እና ለሕግ ታስረው ይቀራሉ። ሆኖም መልካሙ ዜና ሕያው የእግዚአብሔር ቃል ተቀባይነት ሲያገኝ እነዚህ ሰንሰለቶች ሊበጠሱ ይችላሉ። ይህም እምነት፣ መታዘዝ እና ሕይወት ከራሱ ከክርስቶስ በተፈጥሮ እንዲፈሱ ያደርጋል። ይህ ምስክር ለሲኦል ለምን በጣም አደገኛ ሆነ? የወንጌል ምስክር ለሲኦል እጅግ አደገኛ ነው፣ ምክንያቱም የሰው ልጅን ለሺህ ዓመታት በባርነት ያቆዩትን ስልቶች ሙሉ በሙሉ ያፈርሳል። አማኞች ይህን ምስክር በእውነት ቢረዱትና ቢተገብሩት ሕይወታቸው ሲኦል ሊታገሰው በማይችለው መንገድ ይለወጣል። መጀመሪያ፣ አማኞች በክርስቶስ ሕይወት ውስጥ ያለ ልፋት ይኖራሉ። እምነት፣ መታዘዝ እና ጻድቅ ኑሮ ከእንግዲህ ትግል ወይም የሚሸከሙት ሸክም አይሆኑም። ይልቁንም ከክርስቶስ ጋር ካላቸው አንድነት በተፈጥሮ ይፈሳሉ። ዮሐንስ 15:5 እኔ ወይን ነኝ፣ ቅርንጫፎችም እናንተ ናችሁ። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና ይላል። ሕይወት፣ ፍሬያማነት እና ጽድቅ በክርስቶስ ከመኖር በተፈጥሮ ይወጣሉ። ሁለተኛ፣ ፍርሃት፣ መታገል እና ኩነኔ ይጠፋሉ። የሰው ልጅ ከራስ ጥረት፣ ሸክም እና ድነት ወይም በረከት በአፈጻጸም ላይ የተመሠረተ ነው ከሚለው የተሳሳተ እምነት ነፃ ይወጣል። ሮሜ 8:2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና በማለት ያረጋግጣል። የፍርሃትና የበደለኛነት ሰንሰለቶች ይሰበራሉ፣ ይህም ለሲኦል ቁጥጥሩን ለመቀጠል ስፍራ አያሳጣውም። ሦስተኛ፣ የወንጌል ኃይል በዕለት ተዕለት ሕይወት ውስጥ ይገለጣል። አማኞች ነፃነትን፣ ሰላምን እና ደስታን እንደ አልፎ አልፎ በረከቶች ሳይሆን በውስጣቸው ካለው ከክርስቶስ ሕይወት ተፈጥሯዊ መግለጫዎች አድርገው ይለማመዷቸዋል። 2 ቆሮንቶስ 3:17 ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ ይላል። በክርስቶስ ያለ ነፃነት የሲኦልን ውሸቶች ያጋልጣል፣ በሰው ልብ ላይ ያለውን ተጽዕኖም ያዳክማል። ሲኦል ይህን ምስክር ደብቆ ይይዘዋል፣ ምክንያቱም ዋነኛ መሳሪያውን ያጠፋበታል። እርሱም የሰው ልጅን በፍርሃት፣ በመጠራጠርና በማይታክት የራስ ጥረት ውስጥ አጥምዶ መያዝ ነው። አማኞች እምነት የእግዚአብሔር ስጦታ መሆኑን እና ሕይወት፣ መታዘዝ እና ጽድቅ አስቀድሞ በክርስቶስ የነርሱ መሆኑን ሲረዱ የሲኦል ስልቶች ኃይላቸውን ያጣሉ። ምስጢሩ ከአዳም ውድቀት ጀምሮ የተዘረጋውን የባርነት ሥርዓት በሙሉ የማፍረስ አቅም አለው። ይህን ምስክር መረዳት ዝም ብሎ የአካዳሚክ ልምምድ አይደለም። እርሱ ነፃነትን፣ ኃይልን እና ያለ ልፋት መኖርን የሚያመጣ መገለጥ ነው። አማኞች ክርስቶስ አስቀድሞ ባዘጋጀው ሕይወት ውስጥ ሙሉ በሙሉ እንዲመላለሱ ያስችላቸዋል። ይህም ወንጌልን የዕለት ተዕለት ተጨባጭ እውነታ ያደርገዋል። ማጠቃለያ፣ ሲኦል በደንብ የጠበቀው ምስጢር በእግዚአብሔር ቃል አማካኝነት ያለ ልፋት መኖር። የኢየሱስ ክርስቶስ ወንጌል የመታገል፣ የመጣር ወይም በሰው ጥረት እምነትን የመፍጠር ጥሪ አይደለም። ለዘመናት ሲኦል ይህን እውነት በጥንቃቄ በመደበቅ የሰውን ልጅ በድካም፣ በበደለኛነት እና በግራ መጋባት ውስጥ አስሮ አቆይቷል። ብዙ አማኞች እምነት መመረት ያለበት፣ መታዘዝ መገደድ ያለበት እና ጽድቅ በጥረት ሊገኝ የሚገባው ነገር እንደሆነ ተታለዋል። ይህ ረቂቅ ማታለል ከሲኦል በጣም ከተጠበቁ ምስጢሮች አንዱ ነው፣ ምክንያቱም ሰዎች የእግዚአብሔርን ሕይወት በገዛ ጥረታቸው ማግኘት እንዳለባቸው እስከ መሰላቸው ድረስ በባርነት ውስጥ ይቆያሉ እንጂ ክርስቶስ አስቀድሞ ያዘጋጀውን ነፃነት ሊለማመዱ አይችሉም። በወንጌል እምብርት ውስጥ ቀላል ቢሆንም ስር ነቀል የሆነ እውነት አለ። የእግዚአብሔር ቃል ሕያው፣ የሚሠራ እና ሕይወት ሰጪ ነው። መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ዕብራውያን 4:12 ቃሉ ሕያውና የሚሠራ ሆኖ ሲቀበሉት ጥረትን አይጠይቅም። ይልቁንም ነፍስን ያነቃቃል፣ እምነትን ያመጣል፣ እንዲሁም መታዘዝና ጽድቅ በውስጥ ያለው የክርስቶስ መገለጫ ሆነው በተፈጥሮ እንዲፈሱ ያደርጋል። እውነተኛ ማመን የሰው ሥራ አይደለም። እርሱ በውስጣችን ባለው ሕያው ቃል ኢየሱስን ማየትና በተግባር እርሱ እንደሆነው ሆኖ መኖር ነው። ሕያው ቃሉ ክርስቶስ አስቀድሞ የፈጸመውን ይገልጣልና ያሳያል። ይህም የክርስትናን ሕይወት ከመታገል ወደ ማረፍ፣ ከአፈጻጸም ወደ ተሳትፎ እና ከሰው ጥረት ወደ ክርስቶስ ጋር አንድነት ወደ መሆን ይለውጠዋል። የእግዚአብሔር ቃል ዝም ብሎ የመመሪያዎች ወይም የሥነ ምግባር ምክሮች ስብስብ አይደለም። እርሱ ራሱ የክርስቶስ ሕይወት ነው። ኢየሱስ ራሱ እንዲህ ብሏል፣ ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው። ዮሐንስ 6:63 ሕያው ቃሉ ልብን ሲነካ ሕይወትን በተፈጥሮ ያመጣል። ለ38 ዓመታት ከታመመ በኋላ እንደተፈወሰው ሽባ ሰው የኢየሱስ ቃል እንዲነሳና እንዲሄድ አነቃቃው። እንዲኖር ያደረገው የሰውየው ጥረት ሳይሆን የቃሉ ሕይወት ሰጪ ኃይል ነበረ። ይህ መሠረታዊ መርህን ያሳያል። ሕያው ቃሉ ማመንን፣ እምነትን እና መታዘዝን እንደ ተፈጥሯዊ ውጤት እንጂ እንደ ሰው ትግል አያመጣቸውም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሮሜ 10:17 ምክንያቱም ቃሉ ራሱ አማኞች ያለ ልፋት በእውነቱ መኖር እንዲችሉ የሚያደርግ የሚያነቃቃ መንፈስ ነው።
አዲስ ኪዳን የቃሉ አገልግሎት የሕይወት አገልግሎት መሆኑን ዘወትር ያሳያል። ጳውሎስ ለተሰሎንቄ ሰዎች ሲሰብክ ቃሉን በተቀበሉ ጊዜ እንደ ሰው ቃል ሳይሆን በሚያምኑት ውስጥ እንደሚሠራ እንደ እግዚአብሔር ሕያው ቃል እንደተቀበሉት ያጎላል። 1 ተሰሎንቄ 2:13። በተመሳሳይ ጴጥሮስ በውኃ ላይ በሄደ ጊዜ በገዛ ጉልበቱ ወይም ማስተዋሉ አልተደገፈም። የሄደው የኢየሱስ ሕያው ቃል ስላነቃቃው ነው። ይህም ሕይወትና መታዘዝ ከክርስቶስ ጋር ካለው አንድነት እንጂ ከሰው ጥረት እንደማይመነጩ ያሳያል። ማቴዎስ 14:29። ሲኦል ይህን እውነት ለመደበቅ ለረጅም ጊዜ ጥሯል። ሃይማኖት ብዙ ጊዜ ሕያው ቃሉን በሰው ጥረት ይተካል። ማመን፣ መታዘዝ እና ጽድቅ በጥረት መገኘት እንዳለባቸው ያስተምራል። ይህ ረቂቅ ማታለል እምነትን የእግዚአብሔርን ሥራ ለማግኘት እንደ መስፈርት እንጂ እርሱን የማግኘት ተፈጥሯዊ ፍሰት አድርጎ ባለማቅረብ ወንጌልን ያዛባዋል። ቃሉን ወደ መረጃ በማውረድ ከሕይወት ይልቅ ሕጎችን በማጉላት እና መታዘዝን የመንፈሳዊ ጥንካሬ ምንጭ አድርጎ በመምታታት ሃይማኖት አማኞችን ወደ ፍርሃት፣ መታገል፣ በደለኛነት እና የራስ ጥረት አዙሪት ውስጥ ይመራቸዋል። የክርስቶስ የተፈጸመ ሥራ እንዳልተሟላ እና የሰው ማነሳሻ የሚጠበቅ ተደርጎ ይቀርባል። በእውነቱ ግን ለሕይወት፣ ለጽድቅና ለበረከት የሚያስፈልገው ነገር ሁሉ አስቀድሞ በእርሱ ተከናውኗል። ቆላስይስ 2:10፣ ሮሜ 8:1። ሕያው ቃሉ ተቀባይነት በሚያገኝበት ቦታ ሁሉ ሕይወትን በማምጣት ይህን ማታለል ይጋፈጣል። እውነተኛ ማመን ልፋት የለውም። እርሱ አስቀድሞ እውነት ከሆነው ነገር መኖር ነው። እርሱ በክርስቶስ መሳተፍ፣ ከሕይወቱ ጋር አንድ መሆን እና መንፈስ ቅዱስ እምነትን፣ ጽድቅን እና መታዘዝን በተፈጥሮ እንዲገልጥ መፍቀድ ነው። ጳውሎስ እንደጻፈው ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆንኩ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ 2:20። ማመን የመታገል ተግባር አይደለም። እርሱ በአማኝ ውስጥ የሚፈሰው የክርስቶስ ሕይወት ፍሬ ነው። እምነት ቃሉን ሲቀበሉትና በውስጥ እንዲሠራ ሲፈቀድለት ያለ ልፋት የሚነሳ የእግዚአብሔር ስጦታ ነው። የእግዚአብሔር ፍቅር በዚህ እውነታ ውስጥ ይገለጣል። ይህም በተቃውሞ ቀን ድፍረትን ይሰጣል። 1 ዮሐንስ 4:17-18 እንደሚለው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንደሆነው እኛ ደግሞ እንዲሁ በዚህ ዓለም ነን። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ገና አልተፈጸመም። እውነተኛ ማመን በዚህ ፍቅር ውስጥ መኖር፣ በሕያው ቃሉ ኢየሱስን ማየት እና ከእርሱ ጋር ካለው አንድነት በሚመጣ ልበሙሉነትና ድፍረት መመላለስ ነው። የሲኦል ስልት ሆን ተብሎ የተቀነባበረና ሥርዓታዊ ነው። እምነትን እንደ ሰው ጥረት አድርጎ ያዘባል። ቃሉን እንደ ተራ ዕውቀት ያቀርባል። መታገልና መታዘዝን የመንፈሳዊ ሕይወት መለኪያ አድርጎ ያራምዳል። የክርስቶስን የተፈጸመ ሥራ ግንዛቤ ያፍናል እና የማመንን ትርጉም ያጠማል። እያንዳንዳቸው እነዚህ ዘዴዎች አማኞችን በፍርሃት፣ በበደለኛነት እና በሕግ ውስጥ አስረው በመያዝ በክርስቶስ በኩል የተሰጠውን ያለ ልፋት የሚገኝ ሕይወት እንዳይለማመዱ ያደርጓቸዋል። የሰው ልጅ እምነት እና ጽድቅ በአፈጻጸም ላይ የተመሠረተ እንደሆነ እንዲያምን በማድረግ ሲኦል የባርነት ሰንሰለቱን ይጠብቃል። ሆኖም የወንጌል ምስጢር እጅግ የበለጠ ኃይል አለው። ሕይወት፣ እምነት፣ ጽድቅና በረከት አስቀድመው ተሰጥተዋል። አማኞች በክርስቶስ ሙሉ ናቸው። ሕያው ቃሉ ደግሞ በቀላሉ ይህን እውነታ ወደ መገለጥ ያመጣዋል። ይህን ምስጢር መረዳት ለዘመናት የቆየውን ግራ መጋባትና የተዛባ ግንዛቤ ይገለብጣል። ወንጌል የጥረት ወይም የመታዘዝ ሥርዓት አይደለም። እርሱ ከኢየሱስ ጋር ካለው አንድነት በተፈጥሮ የሚፈስ የሕይወት መገለጥ ነው። ሕያው ቃሉን የሚቀበሉ አማኞች እምነትን፣ መታዘዝን እና ጽድቅን ያለ ልፋት ይለማመዳሉ። መንፈሳዊ ሕይወታቸው በመታገል ሳይሆን በዕረፍት፣ በሰላም እና በደስታ ይታወቃል። የሚያስፈልገው ነገር ቃሉን በቀላሉ መቀበል እና በክርስቶስ የተፈጸመ ሥራ መታመን ብቻ ነው። ቃሉ ልብን ሲያነቃቃው አስቀድሞ በክርስቶስ እውነት የሆነውን ይገልጣል፣ የእግዚአብሔርን ተስፋዎች ያጸናል እና በጥረት የማይገኝ ነገር ግን በነፃ የሚሰጥ ሕይወትን ያመርታል። የዚህ ምስክር ፍሬ ነገር ቀላል ነው። ማመን የእርስዎ ሥራ አይደለም። እምነት በሰው ጉልበት ወይም በፍቃድ ኃይል የሚመነጭ ነገር አይደለም። በክርስቶስ ያለው ሕይወት የተሟላ፣ በቂና የተትረፈረፈ ነው። ሕያው ቃሉ ሲቀበሉትም በተፈጥሮ ይፈሳል። የእግዚአብሔር መንፈስ የአማኙን ልብ ያነቃቃል። እምነትን፣ መታዘዝን እና ጽድቅን የክርስቶስ ሕይወት መግለጫዎች አድርጎ ያለ ልፋት ያመርታል። የክርስቲያን ሕይወት ትግል እንዲሆን ፈጽሞ አልታሰበም። እርሱ የዕረፍት፣ የአንድነት እና በኢየሱስ የተፈጸመ ሥራ ውስጥ የመሳተፍ ሕይወት እንዲሆን ተደርጎ የተነደፈ ነው። አማኞች ይህን እውነት ሙሉ በሙሉ ሲረዱ የሲኦል ስልቶች ኃይል ያጣሉ። ፍርሃት፣ መታገል፣ በደለኛነት እና ኩነኔ በነፃነት፣ በደስታ፣ በሰላም እና በክርስቶስ ሕይወት ያለ ልፋት መገለጥ ይተካሉ። እምነት፣ መታዘዝ እና ጽድቅ ከእንግዲህ መታገልን አይጠይቁም። እነርሱ ሕይወት ከሚሰጠው ቃሉ በተፈጥሮ ይፈሳሉ። ሕያው ቃሉ አማኙን ይለውጣል፣ ያነቃቃልና ሕያው ያደርጋል። ይህም ወንጌልን የዕለት ተዕለት ተጨባጭ እውነታ ያደርገዋል። ጳውሎስ እንደሚለው በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ በነፃ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። ሮሜ 5:17። ይህ የወንጌልን ሙሉ ስፋት ይገልጣል። ሕይወት፣ እምነትና ጽድቅ በሰው ጥረት የሚደረስባቸው ሩቅ ግቦች አይደሉም። እነርሱ ሕያው ቃሉን ስንቀበል በመንፈስ ቅዱስ በኩል በተፈጥሮ የሚፈሱ አስቀድሞ በክርስቶስ የእርስዎ የሆኑ ናቸው።
ሲኦል ለመደበቅ የጣረበት ምስጢር የክርስቲያን ሕይወት ያለ ልፋት የሚሆን እንዲሆን ታስቦ የተዘጋጀ መሆኑ ነው። እውነተኛ መሰጠት የሚገለጸው እንደ ሕይወት እንጂ እንደ ልፋት አይደለም። ሲያምኑ የእግዚአብሔርን ተስፋዎች እውነት ለማድረግ እየሞከሩ አይደለም። ይልቁንም ክርስቶስ አስቀድሞ እውነት ካደረጋቸው እውነታዎች መኖር ነው። እምነት በተፈጥሮ ይነሳል። መታዘዝ ያለ ልፋት ይከተላል። ጽድቅ በውስጡ ካለው የራሱ የክርስቶስ ሕይወት ነጸብራቅ ሆኖ ይገለጣል። ይህ የወንጌል መለኮታዊ ምት ነው፣ ሕይወት በነጻነትና በኃይል የሚሰጥበት። አማኙ ያለ ትግል፣ ያለ መጣር ወይም ያለ ራስ ጥረት በእግዚአብሔር ፈቃድ መሠረት እንዲኖር ይረዳዋል። ሃይማኖት ብዙ ጊዜ ይህን እውነት በመሰጠትና በመንፈሳዊ ዲሲፕሊን ሽፋን ይደብቀዋል። የሰው ጥረትን የእግዚአብሔርን በረከቶች ለማግኘት እንደ ቁልፍ አድርጎ ያቀርባል። ይህ አማኞችን በፍርሃት በበደለኛነት እና ዘላለማዊ በሆነ መታገል ውስጥ የሚያስር ረቂቅ የባርነት መልክ ነው። ሕያው ቃሉ ልብን በማነቃቃት ይህን ቅርት ይሰባብራል። ሕይወት፣ በረከትና መንፈሳዊ ሥልጣን ሁሉ አስቀድሞ በክርስቶስ እንደተሰጡ ይገልጣል። ማመን አድካሚ አይደለም። እርሱ በኢየሱስ የተፈጸመ ሥራ ውስጥ የሚደረግ ተፈጥሯዊ ተሳትፎ ነው። አማኙ በጥረት ሊያገኘው፣ ሊያረጋግጠው ወይም ሊያስከትለው አይገባም። ቃሉ ራሱ እምነትን፣ መታዘዝን እና ጽድቅን የሚገልጠውን ሕይወት ያመርታል። የዚህ ምስክር ኃይል አማኙን ሙሉ በሙሉ ነፃ በማውጣት ችሎታው ውስጥ ይገኛል። እምነት የሕያው ቃሉ ተፈጥሯዊ ውጤት መሆኑ ሲረዳ፣ የራስ ጥረት፣ የመታገልና የፍርሃት ሰንሰለቶች ይበጠሳሉ። ሕይወት፣ ደስታ፣ ሰላምና ነፃነት ሊደረስባቸው የሚገቡ ግቦች ሳይሆኑ በእያንዳንዱ ቅጽበት ሊለማመዷቸው የሚገቡ እውነታዎች ይሆናል። አማኙ በመስቀል ላይ ሁሉ ነገር አስቀድሞ እንደተፈጸመ አውቆ መንፈስ ቅዱስ የክርስቶስን ሕይወት ወደ እያንዳንዱ ሁኔታ እንዲያመጣ በማመን በዕረፍት እንዲመላለስ ይጋበዛል። ሕያው ቃሉ የሰማይ ኃይል የሚገለጥበት መስመር ይሆናል። ይህም ተራ ቅጽበቶችን ወደ መለኮታዊ ሕይወትና ሥልጣን መግለጫነት ይለውጣቸዋል። ባጭሩ ሲኦል በከፍተኛ ሁኔታ የጠበቀው ምስጢር ይህ ነው። እርስዎ አስቀድመው በክርስቶስ ነዎት። እርሱ የፈጸመው ሁሉ ደግሞ በሰው ጥረት ሳይሆን በቀላሉ በመቀበል የእርስዎ ነው። እምነት እርስዎ የሚፈጥሩት ነገር አይደለም። ጽድቅ እርስዎ በጥረት የሚያገኙት አይደለም። ሕይወት እርስዎ የሚያሳኩት አይደለም። ሕያው ቃሉ ያለ ልፋት በውስጥዎ ሕይወትን ያነቃቃል፣ ሕያው ያደርጋል እና ያመርታል። ማመን ማለት በክርስቶስ ሕይወት መሳተፍ፣ በተፈጸመው ሥራው ማረፍ እና አስቀድሞ በእርሱ እውነት ከሆነው እውነታ መኖር ነው። እውነተኛ ማመን በውስጣችን ባለው ሕያው ቃል ኢየሱስን ማየትና በተግባር እርሱ እንደሆነው ሆኖ መኖር ነው። 1 ዮሐንስ 4:17-18 እንደሚለው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንደሆነው እኛ ደግሞ እንዲሁ በዚህ ዓለም ነን። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ገና አልተፈጸመም። ከክርስቶስ ጋር በአንድነት ስንመላለስ የእግዚአብሔር ፍቅር በሕይወታችን ይገለጣል። ይህም በእያንዳንዱ የተቃውሞ ቀን ድፍረት ይሰጠናል። ኢየሱስ እንደሆነው እኛም በዚህ ዓለም እንዲሁ ነን። ይህ የእምነት የጽድቅና የመታዘዝ ተግባራዊ መግለጫ ነው፣ በውስጥ ካለው የክርስቶስ ሕይወት ያለ ልፋት የሚፈስ። ይህ ምስጢር ሙሉ በሙሉ ሲቀበሉት አማኙ ወንጌልን ታስቦ በነበረው መንገድ ይለማመደዋል። ሕይወት በእምነት በመታዘዝ በጽድቅና በደስታ በተፈጥሮ ይፈሳል። እግዚአብሔር ይከበራል፣ የሲኦል ውሸቶች ይፈርሳሉ፣ አማኙም በክርስቶስ የተፈጸመ ሥራ እውነታ ውስጥ ይመላለሳል። ሕይወት፣ በረከትና ድል በጥረት የሚገኙ ሩቅ ሽልማቶች አይደሉም። እነርሱ በክርስቶስ በኩል ተቀብለን ሙሉ በሙሉና በነጻነት ልንኖርባቸው የሚገቡ የዛሬ እውነታዎች ናቸው። ሕያው ቃሉ ልብን ያነቃቃል። አማኙ የክርስቶስን ፍቅር፣ ሥልጣንና ሕይወት በተጨባጭና በተግባራዊ መንገዶች በዓለም ላይ እንዲያሳይ ያስችለዋል። ይህ ያለ ልፋት የሚገኝ እምነት ምስጢር፣ የወንጌል ሕይወት ሰጪ ኃይል እና የእግዚአብሔር ሕያው ቃል የመጨረሻ መገለጥ ነው። እምነት፣ መታዘዝ እና ጽድቅ የሰው ጥረቶች አይደሉም። እነርሱ በአማኙ ውስጥ ያሉ የክርስቶስ ሕይወት ተፈጥሯዊ መግለጫዎች ናቸው። ይህም አማኙ በማንኛውም ሁኔታ በድፍረት በነጻነትና በድል እንዲኖር ኃይል ይሰጡታል። ወንጌል አንድ ስር ነቀል እውነት ያውጃል። እርስዎ አስቀድመው ኢየሱስ የሆነውን ነዎት። የተነሳው የክርስቶስ ሕይወት ሩቅ ወይም የወደፊት ነገር አይደለም። እርሱ የዛሬ እውነታው ነው። እርሱ ሕያው እንደሆነ እርስዎም በእርሱ ሕያው ነዎት። ማንነቶ፣ ሥልጣኖ፣ ጽድቆ እና ነጻነቶ በጥረት የተገኙ የተታገሉላቸው ወይም የተመረቱ አይደሉም። እነርሱ በውስጥዎ በሚኖረው በክርስቶስ ሕያው ቃል አማካኝነት ሙሉ በሙሉ የቀረቡ፣ ሙሉ በሙሉ የተፈጸሙ እና ሙሉ በሙሉ የእርስዎ የሆኑ የእግዚአብሔር ስጦታዎች ናቸው። ማመን ማለት መስራት፣ መታገል ወይም ራስዎን ብቁ ማድረግ አይደለም። እውነተኛ ማመን በልቦ ውስጥ ባለው ሕያው ቃል ኢየሱስን ማየትና በእርስዎ ውስጥ በሚፈሰው ሕይወቱ ተግባራዊ እውነታ ውስጥ መመላለስ ነው። እያንዳንዱ የመታዘዝ ተግባር፣ እያንዳንዱ የእምነት ቃል እና እያንዳንዱ የፍቅር መገለጫ በቀላሉ በእርስዎ ውስጥ ያለው የክርስቶስ መግለጫ ነው። 1 ዮሐንስ 4:17-18 እንደሚለው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንደሆነው እኛ ደግሞ እንዲሁ በዚህ ዓለም ነን። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ገና አልተፈጸመም። ይህ የወንጌል መገለጥ ነው። ክርስቶስን ለመምሰል አይጠብቁም። እርስዎ አስቀድመው በእርሱ ተቀምጠዋል። እርስዎ አስቀድመው ጻድቅ ነዎት፣ አስቀድመው ተቀባይነት አግኝተዋል እና አስቀድመው ድል አድራጊ ነዎት።
የተነሳው ክርስቶስ ሕይወት የእርስዎ ሕይወት ነው። እርሱም ልክ እንደ ልብ ትርታው በተፈጥሮ በእርስዎ ውስጥ ይፈሳል። በክርስቶስ ማን እንደሆኑ የሚገልጸው እውነት የማይናወጥ የዘላለምና የተሟላ ነው። ሌላው ነገር ሁሉ መታገልን፣ በደለኛነትን እና ፍርሃትን ጨምሮ ይህን ክብራማ እውነታ ለመሸፈን የታለመ ውሸት ነው። በዚህ እውነት ውስጥ ይኑሩ። መንፈስ ቅዱስ በእያንዳንዱ ቅጽበት ክርስቶስን ሙሉ በሙሉ እንዲገልጥላችሁ ፍቀዱ። የተነሳው ክርስቶስ እንደሆነው እርስዎም በዚህ ዓለም እንዲሁ እንደሆኑ አውቀው በድፍረት ይመላለሱ፣ በነጻነት ይውደዱ እና በልበ ሙሉነት ይንቀሳቀሱ። ሕይወቶ ከእንግዲህ በሚያደርጉት ነገር አይበየንም፣ አይገለጽም። እርሱ አስቀድሞ በእርሱ ማን እንደሆኑ ይበየናል። ይህ የወንጌል ኃይል፣ ነጻነትና ክብር ነው። ክርስቶስ በእርስዎ ውስጥ ይኖራል። ይህም የዘላለም እውነቶ ነው።